ሰላም ለእናንተ ይሁን። የዘወትር እሑድ የቀድሞ የድሬ እግር ኳስ ተጫዋቾችን ወደ እናንተ የምናቀርብበት ፕሮግራም ነው። ዛሬ እንግዳችን እንድሪስ በከር ነው። እንድሪስ በከር ምድር ባቡር ባንክ ለጅቡቲ ክለቦች እንዲሁም ለኢትዮጵያ ብሔራዊ ቡድን የተጫወተ እንግዳ ይዘን ወደ እናንተ እንቀርባለን። ከእንግዳችን ጋር አብራችሁን ቆዩ። እናንተም ጥያቄዎች ካላችሁ ኮሜንት ማድረግ ትችላላችሁ። ከኛ ጋር የቆዩ። ይህ ፕሮግራም ከወንድም ሳሚና እንዲሁም ቀድሞ የድሬ እግር ኳስ ተጫዋቾች ማህበር ጋር በጋራ በመሆን የሚቀርብ ነው ወደ እናንተ። ዘወትር እሑድ አንድ የድሬዳዋ ቀድሞ ትላልቅ ታሪክ ሰርተው ያለፉትን ሰዎች ወደ እናንተ ይዘን እንቀርባለን። መለያ ያልረፉ ፕሮግራም እንግዲህ የተለያየ ዘርፈ ጥቅም ብዙ አለው። ሀገራችን ታሪክ ለማስታወስ ትላልቅ ታሪክ ሰርተው የሄዱት ሰዎች አሁን ምን ላይ ናቸው የሚለውን ለማስታወስ፣ ለመረዳዳት፣ ለመደጋገፍ የተለያየ ጥቅሞች አሉት። ስለዚህ ከኛ ጋር ይቆዩ። ሶሻል ሚዲያን ለመልካም ነገር መጠቀም በሚለው ነው። እንግዳችን መስመር ላይ ይገኛል። ሰላም ጤና ይስጥልኝ ብያለሁ። ሰላም ነው። ስልኩን አስተካክሎ እናስቀምጣለን። አይሰማም? ይሰማል? ድምጼ ይሰማል? አሁን አሪፍ ነው። በቃ እዛው አሁን ያለበት ብታስቀምጪው። እንድሪሶ ሰላም ብያለሁ። ሰላም ነው። ቻይንስ ነው። እንዴት ነህ? አልሐምዱሊላህ ሰላም ነው። ስላየው ደስ ብሎኛል። ዛሬ ደግሞ እንግዳችን ለመሆን ፈቃደኛ ስለሆንክ ከልብ እናመሰግናለን። እንግዲህ ያው ተመልካቾቻችን እንግዲህ ያው ብዙ ሰዎች እየታያችሁ ነው። ብዙ ሰው ጋር ሀሳባችንን ይደርስ ሼር እያደረጋችሁ ኮሜንት እያስቀመጣችሁ ከኛ ጋር ይቆዩ። ዛሬ ወንድማችን እንድሪስ በከር ከኛ ጋር ያለው። እንድሪስ በከር ለኢትዮጵያ ብሔራዊ ቡድን፣ ለድሬዳዋ ምድር ባቡር፣ ለባንኮች እንዲሁም ለጅቡቲ ክለቦች የተለያየ የእግር ኳስ ቆይታውን ዛሬ ያካፍለናል። እንድሪስ የተወለደ የሚለውን ጥያቄዎች፣ ሁሉንም ጥያቄዎች እናቀርባለን። ከእንድሪስ ጋር ቆይታ እናደርጋለን። ከኛ ጋር ስላላችሁ እናመሰግናለን። እንድሪሶ በቅድሚያ እንግዲህ ፕሮግራማችን ተካፋይ ስለሆንክ እንግዳችንን ስላከበርክና በዚህ መስመር ላይ ስለተገኘ ከልብ እናመሰግናለን። ከዚህ እንጀምር። ይሰማል የኔ ድምፅ አይደል? አዎ አሁን ይሰማል። አንተ ትንሽ ከካሜራው ራቅ ስላላችሁ ጮክ ካላልክ በደምብ ተመልካቾች ስለማይሰማ ትንሽ ጮክ ማለት። እሺ እንድሪስ ጤና ይስጥልኝ ብያለሁ። እንግዲህ ወደ ሳሚ መስመር ላይ ያለ። ሳሚ ከ5 ደቂቃ ስቴምብሎ ከ5 ደቂቃ በኋላ ይገባል። ገባው? አሁንስ ፊሺ የመጀመሪያ ስልኩን የሆነ የሚቀመጥ ቦታ ላይ አስተካክሉና አስቀምጡትና ቁጭ ስላለሱ ካሜራውን እንዲህ ስለምታደርጉት ነው እንጂ ይሰማል። አሪፍ ነው። ተመልሳችሁ ነው። እንድሪስን እንድንጠይቅላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ኮሜንት ላይ አስቀምጡልን፣ እኛ ደግሞ እንጠይቅላችኋለን። ፊሺ እየጠበኳችሁ ነው። ተመልሳችሁ ነው። ሪኩዌስት ላኩልኝና ተመልሳችሁ ነው።
ፊሺ የጠበቋችሁ ነው። ፊሻ እስከዛ እንግዶቻችን ኮሜንት ማድረግ ትችላላችሁ። ለእንግዳችን ከማንኛውም ጥያቄ ኮሜንት ከጻፋችሁ ሼር እያደረጋችሁት እናንተ ላይም ሰው ላይ እንዲደርስ ሼር እያደረጋችሁት ፊሽኔ ልኬልሻለሁ። እስኪ አሁን እሱ አይታይም። ይሰማል? አዎ ይሰማኛል። ኦኬ አልገባ ይሰማል ወይ? መጀመር እንችላለን። እንግዲህ ዝግጁ ነን? አዎ 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 እሺ እንግዲህ በድጋሚ ያው ፕሮግራማችን አክብረ ያው አላማውን ተረድተ ከኛ ጋር ዛሬ ለማሳለፍ ስለመጣ ጊዜን ስለሰጠ ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ይሄን እድል ስለሰጠኝ በጣም ነው አመሰግናለሁ። ጥያቄዎቻችን እንቀጥል። ይሄን እድል ስለሰጠኝ እኔም በጣም አመሰግናለሁ። ዛሬ ደግሞ ተራው እናንተ ናችሁ መሰለኝ። ኔትወርኩ በጣም ይሄን እድል ስለሰጠኝ አመሰግናለሁ። እሺ እንድሪስ እንግዲህ ያው ብዙ ሰው የድሬዳዋ በእኛ ጄኔሬሽን የነበሩ በደንብ ካዩት ከመካከል ነኝ እኔ። እንድሪስ የተወለደ ኳስን በምን ሁኔታ ጀመረ ከሚለው እንጀምር። እንድሪስ ያው የተወለድኩት ድሬዳዋ ነው። ሰፈሬም ደቻቱ ነው። ያው እንደማንኛውም እግር ኳስ ጀማሪ በጨርቅ ኳስ ነው የጀመርኩት። አይሰማ ይሰማል፣ ግን በጣም ድምጽ ሩቅ ነው። ትንሽ ራቅ ያለ ነው እንጂ ይሰማል መሰለኝ። ተመልካቾቻችን ከታች ይሰማል ብላችሁ ጻፉልን። እየተሰማችሁ ከሆነ ትታዩኛላችሁ። እስቲ ይሰማል? አዎ የተወለድኩት ድሬዳዋ ደቻቱ። እግር ኳስን የጀመርኩት እንደማንኛውም ተጫዋች በጨርቅ ኳስ። ይሰማል? ይሰማል። አየሽ የተወለድኩት ፊሽ እየላኩልሽ ነው። ኔትወርክ አውጥቷቸዋል። መልሼ እየላኩልሽ ነው። አክሰፕት በይውና ተመልሳችሁ ግቡ። ፊሻና
ፊሺ የኔ የላኩልሽ ነው። በአንቺ ስልክ እምቢ ካለሽ በእሱም መሞከር ትችላላችሁ። ኦኬ በእንድሪስም መጣ አሁን መጣ። በቃ አሁን አሪፍ ነው። አይ አሁን አሪፍ ነው። እሺ እሺ እንድሪስ ቀጥልልን። የተወለድኩት ደቻቶ ነው እያልክ ነው የተቋረጠው። ድሬዳዋ ደቻቱ የተወለድኩት እግር ኳስን የጀመርኩት ያው እንደማንኛውም እግር ኳስ ተጫዋች በጨርቅ ኳስ ነው። መጀመሪያ የጀመርኩት ያው በሰፈር ውስጥ በምንጫወተው የክረምት ውድድር እነ አብዲ እነ ታዴ በሚያሰለጥኑበት ሰዓት በእነሱ የውድድር ከዛ ወደ መሰረት ጋር በእሷ በምታሰራው ወደዛው ራዳባርና የሚል ክለብ ተቋቁሞ እዛ እየተጫወትኩኝ 1 አመት ከተጫወትኩ በኋላ እዛ ወደ ባቡርቢ ይሰማል አዎ ይሰማል። አሁን ስለሚሰማ አንተ እንትን ሀሳቦችን ብቻ አብራራቸው። ስልኩን ከፈለክ እንደዚህ ይዘው ካወራ የበለጠ ቀረብ ስለሚል በደንብ ድምጽ ሲጠማበት አንዳንዴ ስፒከሩ ሲቀመጥ ስፒከሩ ድምጹን ስለሚጋርድ ወይ የሆነ ነገር ላይ ስታስቀምጡት ለዛ ነው ድምጹ የሚቀንሰው። እጅም ይዘህ ራቅ እያደረክ ማውራት ትችላለህ። እሺ ከዛ ምድር ባቡር ቢ ከዛ ወደ ዋናው ቡድን ያው አዲስ አበባ ምናምን እያለ እስከ ብሔራዊ ቡድን እንደዛ ነው ጀመርኩት። ኦኬ እንግዲህ ያው እንደነገርከን የመጀመሪያው ቲም ያው እንደማንኛውም የድሬዳዋ ልጅ በጨርቅ ኳስ ሰፈር ውስጥ ከዛ ደግሞ ወደ መሰረት ከዛ ወደ ምድር ባቡር ቢ ራዳባርና ከጫወቱ በኋላ ወደ ምን ያህል ጊዜ ቆየ? 1 አመት 1 አመት ነው የተጫወትኩት። ከዛ ዋናው ቡድን ነው የገባው። ምድር ባቡር ቢ ምን ያህል ጊዜ ቆየክ? 1 አመት። ኦኬ በ1 አመቱ ነው ወደ ዋናው ቡድን ያደግከው? ወደ ዋናው ቡድን በ1 አመት ነው የገባው። እሺ በጣም ደስ የሚል ታሪክን እየነገርከን ነው። ምድር ባቡር በ1 አመት ወደ ምድር ባቡር ቢ ማን ነበረ ኮች ያኔ በአንተ ጊዜ? ግርማይ አርአያ። ግርማይ ኦኬ ወደ ኤርትራ ሄደው ግርማይ ነው። አርአያ ግርማይ አርአያ። ኦኬ በምድር ባቡር በማን ያደግከው ማለት ነው? በሞክሪ አሸብር ጊዜ ነው ያደግከው? በሞክሪ አሸብር። በሞክሪ አሸብር። ማን ነበራችሁ ያኔ በአንተ ጊዜ ከቢ ወደዚያ ያደጋችሁት? ካስታወስክ እስኪ ጊዜውን ካስታወስክ አመት ካስታወስክ አጫው። 6 ሰው ገባ፣ 3ቱ ተቀነሱ፣ 3ታችን አለፍን። እኔ ይሰማል። አዎ እኔ ሳምሶን ጥሊ፣ አንዱ አለም ነፍሱን ይማረውና አሁን በቅርብ የሞተው 3ታችን ገባን። ኦኬ እንግዲህ ባቡር ስትገባ የመጀመሪያው ጥያቄያችን የመጀመሪያ ደሞዝ ስንት ነበር? ምን አረክበት የሚለው። ደሞዜ 70 ብር ነው። የዋናው ቡድን ደግሞ 200 ይቻላል እንዴ? ዓመተ ምህረቱን ማስታወስ ይቻላል? መቼ ዓመተ ምህረት? 86 ያደከው? 86 ኦኬ 70 ብር ነበር ደሞዛችን። የመጀመሪያው ደሞዝን ታስታውሳለህ? ምን እንዳረክበት? የመጀመሪያ ደሞዜን አስታውሳለሁ። እህቴ ከጅቡቲ መጣ ፓስፖርት ቪዛ ለማድረግ ብር የላትም ነበር። እሱን የሰጠኋት። ይሰማል አይደል? ይሰማል። እንደዛ 70 ብር እየተሰጠኝ እንትን ነበር የማደርገው። ምንድነው ቢንጎ መዘግብ ነበር። ምን አረግ? ቢንጎ
ምድር ባቡርስ ቢንጎ ይጫወታሉ አይደለም? ቢንጎ መዘግብ ነበር። አንድ ቀን መዘግባለሁ፣ አንድ ቀን አልመዘግብም። ደሞዜ 70 ብር ስለሆነ በዛች ጭማሪ እንዳገኝና ያ ደሞዜ ለሷ ሰጠዋት። የቢንጎን ደግሞ በዛ ሰዓት ካርሎስ ጅንስ ብርቅ ነበር። ሽሮማ ካርሎስ ኦኬ እሷን ነው የገዛሁት። ደስ የሚል ገጠመኝ ነው። የዚህ ጊዜ ደስ ይላልና ባቡር ከመግባት በፊት አንተ የባቡር ደጋፊ ነበርክ የኮተን ደጋፊ ነበርክ? ባቡር ደጋፊ ነኝ። የባቡር ደጋፊ ነኝ። ስለዚህ ከልብ የምትወደው ቲም የምትደግፈው ቲም ነው ያደግከው ማለት ነው? ያደግኩት አዎ። በጣም ደስ የሚል ነው። እንግዲህ ያው በቅርብ በስፖርቱ የምናውቀው አብሮክ የተጫወተ ወንድማችን መሐመድ በከር ፈጣሪ ነፍሱ በገነት ያኖርልንና በቅርብ እንዳጣነው እናውቃለን። መጽናናትን እመኛለሁ። በዚህ ገጠመኝ አንሳና በዚሁ ይሰማል አይደል እንድሪሱ? ይሰማኛል። ይሰማል እንድሪሱ የእናንተ ስታክ ስላደረገ አሁን አሪፍ ነው። አሁን መጥቷል። አሁን ይሰማል። መጽናናትን እንመኛለን። ግን እስቲ ወንድምን ካነሳነው አይቀር አንዳንድ ታሪኮችን እናንሳ ለትውስታ እንዲሆን ለታሪክም እንዲሆን ምናልባት የቻቺ 3-1 አሸንፋችሁ ዋንጫ የበላችሁ ጨዋታ ጨዋታ ታስታውሳለህ? ቻቺ ዋንጫ የበላነው ጨርቃ ጨርቅን አሸንፈን። ዓመተ ምህረቱ መቼ ነበረ? 80 አይደለም 85 አልገባውማ እኔ 86 መጨረሻ ይመስለኛል። ወይ 86 መጨረሻ ወይ 87 መጨረሻ ነው። እንደዛ ከ87 ወይ 88 አካባቢ ይሆናል። አሁን 86 እኛ ከኤሌመንተሪ ፎርፈን ነው መተናየ ነውና ጨዋታውን እንደምታስታውሱ 3-1 አሸንፋችሁ ነበር። አንድ ጎል አግብታችሁ ነበር። አንተ ይሁን መሐመድ ይሁን ያገባው ያኔ ጎል ነው አስታውስምና ቋላችሁ እየተከተልን እኛ ያው የባቡር ደጋፊዎች ነን እና የኔ ኩዮች ማን ያገባው ጎሏን ተከራክረን ነው እንደገና አንተ እሱ ትለናል እሱ ደግሞ እሱ ይለናልና እሱ ነው ያገባው አስታውሰዋለሁና ማን ነበር ጎሉን ያገባው? ከሁለት አንዳችሁ ብቻ እሱ ነው ያገባው። ሞክሪያ ሸብር ራሱ እኔ እንዳገባው ነው ሳሪቃል ጎል ብሎ ነው ያቀፈኝ። እኔ አይደለሁም እያልኳቸው አንተ ነህ ይሉኛል። እኛም በኋላ እየተከተልን እየጨቀጨቅናቸው ያው እንግዲህ ከጨዋታ መልስ ደስ የሚል ያኔ ልብሳችሁ እንደለበሳችሁ በዚህ በምድር በኮኔል ምንድነው በግሪክ ካምፕ በመሃሉን አቋርጣችሁ ወደ ሆቴል የምትሄዱትና እኛም ደግሞ ከኋላችሁ የሚሄድ ልምድ ነበርና እኔና ኩዮቼ ያኔ ስንጠይቃችሁ ያንን ገጠመኝ አስታውሳለሁ። ወንድማችን እንግዲህ ነፍሱ በሰላም ትረፍና ስንት ቁጥር ነበር አንተ የምታደርገው? እሱ ስንት ቁጥር ነበር የሚያደርገው? እሱ 5 ቁጥር ነው። 5 ቁጥር። አንተ ደግሞ ስንት ነበር? እኔ በዛ ሰዓት ያገኘሁትን ነው የምለብሰው። ስንት ቁጥር ነው የምትለብሰው እንድሪሱ? በዛ ሰዓት ያገኘሁትን ነው የምለብሰው። መጀመሪያ ለብሼ የተጫወኩት 16 ቁጥር ነው። አንድ ሰው እንግዲህ ክለቦችም ያው የተለያየ ስለቀየ ከዛ በኋላ የምትወደው ቁጥር ስንት ነበር? ከዛ በኋላ 5 ቁጥር ነው የለበስኩት። ከዛ መጨረሻ ላይ ደግሞ ወደ ፕሪሚየር ሊግ ለማለፍ ባቡርን ያሳለፍን ጊዜ 20 ቁጥር ነበር የለበስኩት። በዛ ዘመን ታዱ ሲወጣ 20 ቁጥር የታዱን ማሊያ 20 ቁጥር መልበስ ጀመርኩ። ኦኬ ምክንያት አለክ 20 ቁጥር የመረጥክበት? ታዱን በጣም ነው የምወዳት፣ በጣም ነው የማደንቀው፣ በጣም ነው የምወደው። እሱ ሲወጣ የሱ ማለት የሳቢያኑ ልጅ የነበረው እስኪመሩ አስተውሉት ማለት ነው። አይ ደስ ይላል። እንግዲህ ያው እንድሪሶ አንተ በፍጥነት በጣም ነው የምትታወቀው፣ በጣም ፈጣን ነበርክ። ጎሎች በማግባት በጣም ነው የምትታወቀውና እንግዲህ ካየናቸው እኔ በዘመኔ ካየኋቸው ፈጣን ተጫዋቾች መሃል አንዱ ነህ። በጣም ጎሎች ስኮር ታደርጋለህና
ግን የራስ የሆነ አሯሯጥ ነበረ ካብሶ ስትዞር ምናልባት እያየኝ ከሆነ ሁለት እጅ የሚሽከረከር ነበር ያ ከትሬኒንግ ነው የመጣው ድንገት ተፈጥሯዊ ነው ወይስ ምንድነው እስቲ ስለዛም ተፈጥሯዊ ነው እኔ ራሴ አላውቀውም ያው ሰው ሲነግረኝ ነው እንትን ብለው አሯሯጥም እንደዚህ ነው ያሯሯጥንም ያሳዩኛል ካሜራው ታካልኳል ትንሽ ብታነቃነቁ አዎ ካሜራው አይታይም አንተማ አትታየኝም እኔም ትታየ አይመስለኝም እኔ ያየው ነው የኔም ምንም ላንተ አይታይም ምንም ኦኬ ግን ያንተ ድምጽ ምናምን እስቲ ቆይ ሳሚም እየመጣ ስለሆነ ሳሚ ላስገባ ድምጽ በደንብ እየተሰማኝ ነው ግን ካሜራው አድርጓል ትንሽ እንደዚህ ብታነቃነቁ በቃ ምንም ችግር የለም የኔ ከታያችሁ ምንም ችግር የለም አይ እሺ አሁን ሰራ ትንሽ አዎ ሳሚም ስለገባ አሁን እንትን ይላል እንግዲህ ጥሩ ቆይታ እያደረግን ነው እና አንተ በትሬኒንግ ልጅ ሆነ የመጣው የራሱ ያሯሯጥ እንትን ነው እንጂ ሳሚ ስልክን አዙረው ሮቴት አድርገው ሳሚ አቤት እንግዲህ ሰው ሳሚ መስመር ላይ ገብቷል እንግዲህ ያው ይሄ ፕሮግራም በእኔና በወንድም ሳሚና አሁን ልክ ነው ሳሚ ስለሆነ አንድ ጥያቄ እሱ ያደረግን አብረን እንቆያለን ምንም ችግር የለም በከር እንኳን ደህና መጣ እና ከትሬኒንግ አይደለም የመጣው ነው የምትለኝ አዎ በጣም ፈጣን የተፈጥሯዊ አሯሯጥ ደግሞ እጅ እንቅስቃሴ ቢኖር ከዚህ በላይ መፍጠር እንደምትችል አስበህ ታውቃለህ ምክንያቱም ስትዞር እንኳን ሁላችንም ነው የምናስታውሰው ሁለት ጅም ነበር የሚዞረው አብሮ ያሯሯጥን ሁሉም የድሬዳዋ ስፖርት ቤተሰብ ላይ ትዝታ አለ ብዬ አስታውሳለሁ እንግዲህ ነፊሽም ያግዙኛል በዚህ ሀሳብ እስቲ ስለ ግል ትሬኒንግ አውራን ስለ ግል ትሬኒንግ እንዴት ነበር የግል ትሬኒንግ ትወዳለህ ከትሬኒንግ በፊት ትሰራለህ ወይስ ከትሬኒንግ በኋላ አሸዋ የመሮጥ ልምድ አለ እስቲ ስለዚህ ትንሽ አውራ ለአሁኑ ትውልድ ስለሚጠቅም አሁን ኖርማል በዛ ሰዓት መጀመሪያ ባቡር ስንገባ በቀን 3 ነበር የሚሰራው ይሰማላ ይሰማኛል አዎ በቀን 3 ነበር የምንሰራው በዛ ሰዓት እኛ አሁን አሸዋ ለመጫወት ስንፈልግ እንደ ቀልድ ነው እቺ ቀይ ቢልካ ደረስ ብለን ነው የምንመጣው እንደ ማሟሟቂያ ነው የምናደርጋት ከዛ በቀን ሁለቴ በቀን መስራት ስንጀምር እረፍቴውን ክረምት ላይ ሲሆን ጠዋት ተነስቼ እሮጣለሁ ከዛ ስመጣ አልታጠብም የሆነች ምንጣፍ አለችኝ አነጥፍና እተኛለሁ ከታጠብኩ ድካሙ ስለሚበርድልኝ ወደ ደጅ ስለምወጣ እንደዛው ሆኜ እተኛለሁ እስከ 6 ሰዓት ምናምን ከዛ በኋላ ከታጠብኩ በኋላ ነው ከሰዓት ደግሞ የሰፈር ጨዋታ የምንጫወት ስለዚህ በግል መስራት በግል ከሚሰሩት ትሬኒንግ ሰዎች መሃል ነው ማለት አዎ እሺ ሳሚ በመሃል መቀጠል ትችላለህ እሺ በመጀመሪያ ደረጃ በከር እንኳን ደህና መጣ እንኳን ደህና ቆይ ሰላም ነው አይደል እንዴት ነው ሰላም ነው ሳሚ ስታክ አድርጋል አይሰማም ይሰማል ቻይኒስ አይሰማሽም አሁን ይሰማል አሁን መጣ ቆሞ ነበር ስታክ አድርጎ ነበር ለዛ አዎ እንግዲህ ያው ሶሪ ዘግይቴ በመግባቴ የሆነ ጉዳይ ነበር ለዛ ነው ያው አንዳንድ እየሰማው ነበር ስለ ድሬዳዋ አንዳንድ ነገሮች እየጠየቀህ ነበር ጥሩ ነው እኔ ከገጠመኞች ልጀምርና ወደ በኋላ ላይ አንዳንድ ነገሮች እናወራለን እሺ ታውቀዋለህ እና ባቡርቢ እያለ ያው ብዙ ጎሎች ታገባ ነበረ አስታውሳለሁ አንዴ ከሳፒያን ጋር ጨዋታ ነበራችሁና ምታስታውስ ከሆነ ይሰማል አዎ እየሰማው ነው
አዎ ከሳቢያን ጋር ጨዋታ ነበራችሁና እናንተ ባቡር ቢውስጥም የሳቢያ ልጆች ነበሩ 6 ወደ 7 እና አንተ አለ ሳሚ ዲገላው ጢሊ አለ ዘራ ያዕቆብ ጆኒ ምናምን በደንብ ታስታውሰዋለህና ጎል አገባህና ሳቢያኖች ላይ ትንሽ ኃይለኞች ነበሩ ሳቢያኖች እና ካገባ በኋላ ላይክ የመጨረሻው 10 ደቂቃ ላይ እንዳለ የባቡር ቢ ተጫዋቾች ቦታችሁን ፖዚሽናችሁን ትታችሁ መስመር ላይ ነበር የቆማችሁት ለምን ነበር ጨዋታው ሳያልቅ እንትን ነው እሱ ባቡር ቢ ሆኜ አይደለም ባቡር ቢ ሆነ አስተስ ራዳ ባርና ብቻ ባቡር ቢ ራዳ ባርና ሆነን መስረት እያሰለጠነችን ለዋንጫ ከሳቢያኖች ጋር ቀረበን እሺ እነሱ አቻ ዋንጫ ያስበላቸዋል እኛ ደግሞ ካሸነፍን ዋንጫ እንበላለን ኦኬ እሺ እየሰማው አዎ ከዛ ጎሏን እንትና ነው መሰለኝ የሚያገባት ለና ጆኒ ተቀባብለን ጆኒ ደፋር የአቡቲ ወንድም ያገባና ከዛ ሊጀመር ሲል ለምን ሳናገባ በፊት ይሄን ህዝቡ ታያላችሁ አሉ የዛ ጊዜ ደርግ የወደቀበት ነው ሰማላ ይሰማይ እና አዎ ወታደሮቹ በኦራል ሙሉ ትሪቡን ሞልተውታል እዛ ይታያችኋል አሉን አገባለሁ ብላችሁ ሞጫችሁን ፈልጉ አሉ ከዛ እኔና ጆኒ ተቀባብለን ጆኒ እዛው አስከተተው እኔ መረብ ውስጥ ነው ያለሁት እኔ ገደሉኝ በየሳስብ ወደ ዳኛው ሄዱ እሺ ወደ አራጋቢው ለዳኛ ነገረው ጨዋታውን ሻሩ ጎሏን ሻሯት እሺ ልክ ጎሏን ሲሸሩ ሌላ ማምለጫ ዘዴ የለንም እንዴት ተሻረች ብለን በዚህ እንውጣ ተባብለን በዛው ወጣን ከዛ እንደዛ ፎርፌ በሉ ኦኬ ሌላው እንግዲህ ያው ባቡር ቢሆንም ከሰባተኛ ጋር እየተጫወትን በዚህ በኩል አበራ አለ ነፍሴ ሞት ወላርላ አበራ ቦክሰኛው ነፍሱን ይመለከና እሱ ነፍሱን ይመርና እሱና በዛ ጋር ደግሞ ማን ነው የሰለሞን ጋቤን ወድማን ነበር ዮሐንስ በዛ ጋር ዮሐንስ አለ በዚህ ጋር አበራ አለ ከነሱ ጋር የተጫወትን አበራ ይዝና በቦክስ ፊቴ ላይ ቡ ያረጋል ይሄኛ ጉንጬ አብጧል ከፈለክ ሂድ በዛ ጋር ተጫወት ይለኛል እዛ ጋር ሲሄድ ያኛውን በቦክስ ሁለቱም ጉንጬ ያበጣል አረ ዳኛ ይልን ጊዜ ተተፈጥሮ ነው ምንድነው ይሄ ምን ሆንከለ እንደዛ እያለቀስኩኝ ጎል አገባውባቸው ከዛ ልክ እንዳገባው ልክ ጨዋታው እንዳለቀ እሱ ባቡር ቢሆነን ነው ይሄ ያው ነገር ልክ ጨዋታው እንደተነፋ እየሮጥን ወደ ባቡር መልበሻ ክፍል ስንገባ እነሱም የተከተሉ ነበር እዛ ያሉት እነ ጸጋዬ ነፍሱን ይማረውና የሳቢያ ልጆች ናቸው ከጨርቃ ጨርቅ ጋር ጨዋታ አላቸው እኛለን አትፍሩ ብሎ ከዛ እነሱ አስቀሯቸው እኛ በዛው አሸንፈን ለዋንጫ ቀረብን ኦኬ ሌላው እንግዲህ እነኝን ሁሉ ቻሌንጆች አልፈ በባቡርም ጥሩ ጊዜን አሳልፈ እንደኛው አዲስ አበባ መተህ ከአዲስ አበባ ክለቦች ውስጥ ባንክ ሙገር ባለሳሳት ሙገርም ተጫውተሃል አይደል ሙገር አይደለም ክራይ ቤት ሶሪ ክራይ ቤት እና ባንክ እና መድን ነው የመጨረሻ ቲም መድን ነው ገብቼ ዝግጅት ከጨረስኩኝ በኋላ ነው የወጣሁት እነዛ የነበሩ ቆይታዎች እንዴት ነበሩ ፕላስ ደግሞ ናሽናል ቲምም
አይ ቲንክ በነፍሱን ይማርና በጋሻ ስራት ኃይሌ ጊዜ ናሽናል ቲም መረጥ እድል ነበረ እና እነዛን ጊዜ እንዴት አሳለፍካቸው? እነዛ ጊዜ በጣም የመጀመሪያ ብሔራዊ ቡድን ስምረት በሁለት አይነት አመራረጥ ነው ያለው። አንድ በኮሚቴና አንድ ቀጥታ የምትመረጠው አለ። እኛ የተመረጥነው በኮሚቴ ነው። ኮሚቴ ማለት ቴክኒክ ኮሚቴ ማለት ቴክኒክ ኮሚቴዎች እንደምታውቀው ደግሞ የአዲስ አበባ የኢትዮጵያ ብሔራዊ ቡድን በመራጭ ከተመረጥከው ይልቅ በቴክኒክ ኮሚቴ የተመረጥከው ይበልጣል። እና በዛ ሰዓት እኔ ደግሞ ብሔራዊ ቡድን የተመረጥኩት በጣም በከባዱ ሰዓት ነው። ብዙ እነ አንተና አላምራው እነ ቴዲ ቦካንዴ እነ ገረሱ ሸመና አሊረዲ ኩኩሻ በጣም በከባዱ ጊዜ ነው። ስንታየው ቆጨም አለ በጣም ሁሴን ሰማን በጣም በከባዱ ነው የተመረጥነው። የመጀመሪያ ምርጫዬ ነው። የመጀመሪያው ምርጫ ኡጋንዳ ነር ነው። ሶስተኛ ነው የወጣነው እዛ ላይም እንደውም እዛ ላይ ራሱ ለኮከብ ግባግቢነት እየተፎካከርኩ ነበር እና ከአዲስ አበባ ተደውሏል ጋዜጠኛ ያናገራስ ነው ግራ ነው የገባኝ። እንደዚህ አይነት ነገር ሰምቼ ማለቅ እንደዚህ አይነት ነገር ሰምቼ አይደለም ተደውሎ ትጠየቃለህ ምናምን ሰምተንም አናቅም በዛ ሰዓት። ከዛ ከአዲስ አበባ ነው የሚደውሉልህ አዋታሹፉ ያልኩኝ አረንካ ነገር መስመር ላይ ነው ከዛ ብሎ ኢድሪስ እንዴት ነው ምናምን ብሎ ጠየቀኝ። ማን ሆነም ግን ትዝ አይለኝም። እንትና ስልኩን የሰጠኝ ኩኩሻ ነበረ። ለካስ ከዛ የሚከታተሉ አሉ። ከዛ እየተከታተለ ነበር ሲጠይቅ ነበር። በዛ ሰዓት ራሱ እንትን ነበርን ሶስተኝነት ነው የተጫወትነው። ከሪጎሬ ከሚመት ውስጥ አምስት ውስጥ እኔ ነኝ፣ አራተኛ መቺ ነኝ እኔ። ከዛ የኛ ሶስቱንም አገባ የነዛ ሁለት ሰዓቱ አራተኛው ምት ላይ እኔ ልመታ ስል አንዋር ሲራጅ እዚህ አንተ ስለምታገባ እኔ በስተው እንኳን አንተ ታገባለህ እንችልም ታለ አገባ። በዛው ሶስተኛ ወጣን፣ ሜዳሊያ ያገኝ ሰማላ። አዎ በዛ ሰዓት ደግሞ የኛን ጨዋታ ሊያዩ የመጡ የኤርትራ ብሔራዊ ቡድን ነበሩ። በዛ ሰዓት ባናና አግኝተን በሽቦ ውስጥ እየተላቀስን ነው ያወራ ነው። በል እንግዲህ ከጣላታችን ጋር ትታሰራለህ። የመጀመሪያ ስለሆነ ምርጫ ራሱ በቃ እነሱ የሚሉን ነገር ነው እውነት ነው የሚመስለው። በቃ እውነት ነው፣ ልክ ነው፣ እውነት ነው። ቻይልሶ ሰው ካለ አስገቢ። እኔ ወደ በኋላ አንዳንድ ነገሮች አነሳለሁ አለው። እሺ ሳሚ እንግዲህ አሪፍ ቆይታ እያደረግን ነው። ታሪኮችን እያነሳን ነው። የተለያየ ቆይታዎች እያደረግን ነውና በጣም አሪፍ ጊዜ ነው። ብዙ ሰዎችም እየተመለከቱ ነው። ጥያቄ ካላችሁ ተመልካቾቻችን ጥያቄያችሁን በኮሜንትም ወይም ደግሞ እናንተም ገብታችሁ ጥያቄ ማቅረብ አድናቆትም ካላችሁ ለእንድሪስ ያላችሁን ክብር ካለ መግለጽ ትችላላችሁ። መስመሩ ክፍት ነው ለሁላችሁ። እንድሪሶች ወደ ጥያቄ ልቀጥልና የኔ ጥያቄ ምን መሰለ እንግዲህ ያው ባቡር ነው ረጅም ጊዜ የተጫወትከው፣ ከዛ አዲስ አበባ ደግሞ ባንክ ነበርክ። የድሬዳዋ ልጆች አርሊ ነው ቶሎ ወደ ሲስተም መስገቡት። አንተ አሁን እንዳየው የኳስ ሲስተም በአንድ ጊዜ ቢ1 አመት ተጫወት፣ ከዛ ወዲያው ባቡር ትልቁ ቲም አደግ፣ ወዲያው ጥሩ ፊት ስላረክ ቶሎ ወደ ቲም ውስጥ ቤስት ውስጥ መሰለፍ ጀመርክ እና ቶሎ ነው ኳስ የሚቆመው የድሬዳዋ ልጅ። ይሄ ነገር ምክንያቱ ምንድነው ትላለህ? ለምንድነው በዛው አሁን አዲስ አበባ ከባንክ በኋላ እንዳልከው በሄዳይ ቡድን ተጫውተሃል፣ ጥሩ ጊዜ ነበር ከባንክ ጋር እስከ ኮኮጎላ የተወዳደርክበት አመት ነበርና ለምንድነው ወደ ሌላ የማንሄደው የማናድርገው የሚለው ነገር እስቲ ሐሳብ ትሰጥበት።
እኔ ያቆምኩት እኮ እግር ኳስ ያቆምኩት ፈልጌ ሳይሆን ጉልበቴ ላይ የደረሰ ችግር ነው። ይሰማል? አዎ ይሰማል። ይሰማል እንድሪስ። ጉልበቴ ላይ በደረሰው ጉዳት ነው። ያ ጉልበቴ ላይ ጉዳት በደረሰ ጊዜ ጥቁር አንበሳ ሄጄ ነበር። ጥቁር አንበሳ 3 ጨዋታውን ካስታወስከን ከምን ስትጫወት ነው አደጋ የደረሰብህ? የት ክለብ እየተጫወት ነው የደረሰብህ? ባንክ እየተጫወትኩኝ አዳማ ላይ ጎል አግብቼ ኳሷ መትቼ እግሬን ሳሳርፍ ነው የከዳኝ። አዳማ ላይ የዛ ጊዜ ትዝ ካለ እኔ ጁንዲ፣ ዮርዳኖስ አባይ፣ ድሬዎች ጎል ይመራሉ ተብሎ 7 ጎል ነው ምናምን ጋዜጣ ላይ ወጥተን ነበር ሶስታችን። ትዝ አለ? አዎ አስታውሰን። የዛ ነው። በዛው ተጎዳው። ያ በጉዳቱ ምክንያት ጥቁር አንበሳ ከታተል ነበር። እኔ በግል ያው ከጉዳት ከሲስተም እንደወጣ አውቃለሁ። ግን አንዳንድ ተመልካቾቻችን እንዴት ቶሎ አቆመ የሚል ጥያቄ ስላላቸው ያንን እንዲረዱ ነው ሐሳቡን ያነሳሁትና ግን ብዙም የድሬዳዋ ልጆች እንዳልኩ ከትምህርት ቤት የነሳሚንም ስታይ ከትምህርት ቤት ነው በአንድ ልጅ ሆናችሁ ነው ገና ድሉን የምታገኙት። ከትምህርት ቤት ወጣችሁ ወይ ከአንድ አመት ተጫወታችሁ ወይ እንደተጫወተ ትልቅ ቲም ባቡር ምናምን ወዲያው ነው የምትገቡት ኮተን። ከዛ አጭር አመት እንደተጫወተ ወዲያው ኳስ የማቆም እንትን አለና ያ ነገር እንደ ሀገር እንደ ድሬዳዋ ልጅም ብዙ የጎዳን ስለሚመስለኝ ነው ሐሳቡን ያነሳሁት። አንተ ግን ከጉዳትም በኋላ አገግመ ድሬዳዋንም ድጋሚ ድሬዳዋ መተኮ ፕሪሚየር ሊግ አስገብታል መሰለኝ። ከዛ ከ3 ከ4 አመት በኋላ ከማቆም በኋላ መተ እንደገና ተሽሎ ከእንደገና ድሬዳዋ ፕሪሚየር ሊግ ካስገቡት ተጫዋቾች ማለት አንዱ ነው። እሱና በጋሻሉና አበራ ናቸው ጠርተው እኔ ያመኛል ስል ጊዜ ይመም እኛ ትልቅ ተጫዋቾች ያስፈልጉናል የምችለውን ታደርጋለህ ተብዬ ግን ያው አንድ ነገር ጉዳት ሳይደርስብኝ ነው ከነሱ ጋር የተጫወትኩት። ደስ ይላል። ግን ብትጫወት ያልተጫወትኩበት ክለብ የሚቆጭ ክለብ አለ ወይ? ቡና ወይ ጊዮርጊስ? የማን ደጋፊ ነበር ከሁለቱ? ወይም ደግሞ በተጫወትኩ የምትለው ክለብ ካለ እስኪ። ያው እኔ ብጫወት እንትን ቡና ብጫወት ደስ ይለኛል። አንዴ ትዝ ይልህ እንደሆነ የኢትዮጵያ ፕሪሚየር ሊግ ለመግባት ድሬዳዋ ላይ ነበር የተካሄደው። እዛ ላይ አስታውሳለሁ። ቡና የለማ ያኔ ቡና ፕሪሚየር ሊግ ስለነበረ ጊዮርጊሶች እሱ ነበረበት። እኛ አሳልፈነው ነው እዛ ሄር ነው አዲስ አበባ ሄር ነው እና ያ ጨዋታ ላይ ባቡርን እንዳሳለፍን ወጣት ብሔራዊ ቡድን ተመርጬ ነበር። ወጣት ብሔራዊ ቡድን የተመርጬ በዛ ሰዓት እንትን ነበር የዓለም ዋንጫ ነበረ። እኔ ተኝቻለሁ። ቡናዎች መጡና በሩን አንኳኩ። እንግዲህ አቤት አልኩኝ። ለምን ነው የምተኛው? ኳስ አታይም እንዴ? እኔ ደግሞ ኮሚቴዎች ናቸው የመሰሉኝ። አይ እኔ እንቅልፍ ነው። በቃ ነገ ጠዋት ጀማል የሚሉት የነሱ የቡናው እንትና ኮሚቴ አለ። እሱ ፈልጋለሁ ጠዋት አለኝ። እሺ ያልኩት ከሱ ጋር ተቀጣጠርን። ወደ ቡና ሜክሲኮ ነው ያለችው ልበል። ወደዛ እየሄድን ደሞዝ ስንት ልትሰጠኝ ነው አልኩት። 1000 ብር አለኝ። እኔ ደግሞ በዛ ሰዓት ለክራይ ቤት ፈርሜያለሁ። ኦኬ ክራይ ቤት ፈርሜያለሁ። 2 ቦታ መፈረም ችግር ነው ብሎ አንተ ግን ከፈለክ አለኝ እኛ ማስጨረስ እንችላለን አንተ ፈርም ማለት። እኔ ደግሞ 1100 እንደነሱ ከሰጣችሁኝ እፈርማለሁ። አይ ትልቁ ጣሪያው በዛ ሰዓት 1000 ብር ነው አለ። በዛ ሳልስማማ ያኔ አሁን ያቺን ነገር ባረግ ደስተኛ ነበርኩ። ያቺን ትንሽ እንትን የምትለኝ። እሺ እንድሪስ እስቲ ካገባሃቸው ጎል ወይ ደግሞ ያገባሃት ጎል የማትረሳ ትዝታዬ ናት የምትላት ጎል ካለች? እኔ የማረሳት ጎል ኒያላ ላይ እንትን እየተጫወትኩኝ ከነማ እየተጫወትኩ ብዙ ትችት ደርሶብኝ ነበር በዛ ሰዓት።
በቴስታ ያገባዋት ጎል ኒያላ ላይ ያገባዋት ጎል ታችኛው ጎል የድሬዳዋ ስቴዲየም እሷ ነው። ፕሪሚየር ሊግ ለመግባት የሆናችሁ የምትጫወቱት ጊዜ ማለት ነው። ፕሪሚየር ሊግ ከፍተን የተጫወትን ጊዜ። ኦኬ እሺ ሳሚዬ ካለ ደግሞ ቀጥ ያው እንግዲህ እኔ እንኳን የምጠይቀው ቀደም ገልጿል የደቻቱ ልጅ መሆኑን ኳስም አጀማመሩን። ትንሽ ድምጽ ሳሚ አይሰማም? ሰማች። አይ ያው ተመልካቾቻችን ኮሜንት አድርጉልኝ። ይሰማላ? የሁላችንም የሶስታችንም ድምጽ ይሰማቸዋል? የሶስታችንም ቪዲዮ ይታያቸዋል ወይ? እስቲ ከታች ኮሜንት አድርጉልን። እናመሰግናለን። እሺ ሳሚ ይቀጥል። ያው የትውልዱ አካባቢ ደቻቱ ነው። ከዛ አካባቢ ብዙ ልጆች ይወጣሉ በከር ያ ከምን የመጣ ነው? አብዛኞቹ ኳስ ትልቅ ደረጃ የተጫወቱ ተጫዋቾች አሉ። ከምን የተነሳ ነው? አንድ ሁለተኛ አንተ ያው አጥቂ መስመር ነው የምትጫወተው ከምታደንቃቸው አጥቂዎች ማንን ትላለህ የሚል ነው። በከራ ይሰማል? ይሰማኛል። በቃ በኋላ በአንዴ ሁሉንም አንዴ ጠይቃለሁ። አይ እሺ ልጨርስብኝ ነው ብለህ ነው? ያው የደቻቱ አሸዋ በዛ ጊዜ በእኛ ጊዜ ልበል ጎርፍም ቶሎ ቶሎ ይመጣ ነበር። ምን እንደሆነ የሆነ የእርጥበት ነገር አለው አሸዋ። ሁሌ ስለምንጫወትበት ይሁን ዋንት ስለምን ይሁን አላውቅም፣ እርጥበት አለው እና በምትጫወትበት ጊዜ አንተ ኳስን አንተ እንደፈለግህ አይደለም የምታረጋት፣ እሷ ነች እንደፈለገች የምታረግ እና በዛ ሜዳ ላይ ኳስን ተቆጣጥረን ነው የምንጫወተው። አሁን የድሬዳዋ ልጅ በአብዛኛው ብትወስደው ይሄ ፎርቪች ምናምን የግሉ ነው። ለምን እዛ አሸዋ ላይ እንደፈለግን ነው ያንን ነገር የምናደርገው። እኔ የሚመስለኝ ያው ከዛ ከአሸዋው እንቅስቃሴ እዛ ላይ መቆጣጠር የቻልክ ሌላ ቦታ ላይ አይከብድም ብዬ ስለማስብ ነው። ከማደቃው አራያ ደግሞ አጥቂ ይሰማል? አራያ አድርጌ ኳስን እንትን እንደሆነ ያደረገ አራያ የሆነው አበበ ኃይሉ ነው። በጣም ጥሩ። እውነት አበበ ኃይሉ እኔ በቴስታ ስመታ ፈሪ ነበርኩ። አበበ ኃይሉን አይቼ ነው እኔ በቴስታ መምታት ደፋር የሆንኩት። እውነት ነው። ይሰማል አይደል? ይሰማል። ትክክል፣ እውነት ነው። የአበበ ሄዲንግ ታይሚንጉ በጣም የተለየ ነበር። እኔ ራሴ ከሱ ብዙ የተማርኳቸው ነገሮች አሉ። እኔም እንዳንተ በጣም ነው የምወደው፣ በጣም ነው የማከብረው፣ በጣም ነው የማደንቀውና ያው በቅርቡ እንግዳችን እንደሚሆን ተስፋ አደርጋለሁ። ቻሪስቶ ቀጥይ። እሺ እንድሪሶ ትንሽ ዙሩን እስካሁን ያው ደረቅ ያሉ ጥያቄዎችና ለትውልዱ የሚጠቅም ነገር ነው ያስተላልፍ። እስቲ ደግሞ ዙሩን ጠንከር ላድርገውና እስቲ ወደ ንጽጽር ላምጣ። ሁለት ተጫዋቾች ታመጣለሁ፣ ከዛ ታወዳድራለህ፣ አንዱን ትመርጣለህ። እስቲ ለፈገግታም ድሬዳዋ ውስጥ ለመምረጥ ምን ያህል እንደሚከብድ ደግሞ ለማሳየትም ወደዛ ንጽጽር ልምጣ። አይ እሺ ከሲሞንና ከጁንዲ አንድ ስትራይከር ምረጥ ብትባል ነው አንተ ነው? ሲሞን ነበር። አምቷል ጁንዲ ቤት ድረስ ይወጣል። ይስማ እንደ ሲሞን ነበር። እሺ ከቀኝነና ከዮርዳኖስ አባይ እሺ ከጆኒ ደፋርና ከአቡቲ ሁለቱን ጆኒ ደፋር
ጆኒ ደፋር ሁለቱም ጋር ስለተጫወት እንግዲህ አቡቲ ሁለቱ ብዙ ሰው መስክሮብሻል እየሰማሽ በልልኝ በዛው እሺ ካምባይና ከማሞ በረኛ ማሞ ኦኬ ከአበባ ኃይሉና ከታደሰ አገኘው ማን ነው ታደሰ አገኘው አሰልጣኝ የነበረው ኮተን ይጫወት የነበረው ኮተን አበባ ኃይሉ እንዴ አበባ ኃይሉ እሺ እንግዲህ ዙሩን ጠንከር ያረኩት ነው ጠንከርሽ እንደዚህ ላላለው ጠንከር ላድርገው ወይስ እንደዚህ ላላለው አይ ፈለከው እንዴ አቃ ይሄ ነው የሚያስፈልገው ከቴዲ ተሻገርና ከፍሳጦ መልሳን አብሮ ካለ ፍሳጦ መልሳን ጓደኛው ነው እንዳትለኝ እንጂ አብዮት ዲፌንሱና ከኬኖ አብዮት ከኬኔዲና ከዶቃ ኬኔዲ እሺ ሳሚ አላንተ ንዝጥር ሳይሆን እኔ ምንድነው በከር የሚቀጥለው ንዝጥር ይቀጥላል አሁን ደግሞ ሳሚ ሊድ ይነሽ ከረጅም ጊዜ በኋላ ያው መልሶ እንደዚህ ያገናኘን ያው የድሬዳዋ እግር ኳስ ተጫዋቾች ማህበር ነው ስለዛ ማህበር መመስረት ምን አይነት ስሜት አለ ከውስጥ ብትገልጽልኝ አንድ እሱ ሁለተኛ ላይ እሺ ጨርሰና ከዛ ጠይቃ እኔ ምን አለ መሰለ በፊት የማህበሩ ወይ ስላልገባኝ ይሁን አላቀም በፊት ቆጣ ነበር ስለ ማህበሩ ስረዳ ደግሞ በአሁን ሰዓት ማህበሩ ያለው ዓላማ የረጅም ርቀት ነው መንገድ ላይ እንዲቋጭ ሳይሆን የረጅም እቅድ ነው ያለው የእያንዳንዱን ቤት ማህበራችን የእያንዳንዱን ቤት አቋቁቶ ከተኛበት የቀሰቀሰ ማህበር አንድ እርምጃ ወደፊት ይሄደ አመራሮቹ ጠንካራ ሰለቸኝ ደከመኝ ሳይሉ የሚተጉ አንተም እንደዛው ከነዛ አንዱ ነህ ማህበሩ በሁለት እግሩ እንዲቆም እያደረጋችሁ ያላችሁት ሁሉ ጊዜ አርብ በመጣ እያልን የሚያጓጓን ማህበር ነው ያለን ብዙ የብዙውን ብቃት የጤንነት የምን ከራሴ ጀምሮ ለህዝብ ውጪ ላሉት ያስተዋወቀ ማህበር ነው በዚህ በአጭር ጊዜ ውስጥ ብዙ ነገር የሰራ ማህበር ነው በአሁን ሰዓት ማህበሩን ከማበረታታት ውጪ ሌላ ምንም የሚጠቅም ነገር የለም እጅ ለእጅ ተያይዘን ወደፊት ይሄድን ነው ተቃቀን ስቶቾችንም እያስወገዱ ነው እና በአጠቃላይ እኔ እንጃ የሰው ልጅ በብር ብቻ አይደለም ለህመም ጊዜ አጠገብ ለሐዘን ጊዜ እኔ አሁን ሐዘን ስትመጡ ራሱ እኔ ምን ያህል ደስ እንዳለኝ እኔ በቃላት የምገልጸው አይደለም ይሄ ማህበር ነው ያን ሁሉ ስፖርተኛ አንድ ላይ እንዲገናኝ ያደረገው የቀረ ስፖርተኛ የለም እና ማህበሩን በዚሁ እንዲቀጥሉና ደከመኝ ሰለቸኝ ሳይል እንዳሁኑ አንድ ሆነን ወደፊት እንድንሄድ ነው ፈልገው በጣም ጥሩ እና ማህበሩ በኔ አስተሳሰብ በጣም እጅግ የሚያኮራ ነው በማህበሩ ደስተኛ ነኝ በጣም ጥሩ ይሰማላ ድሮ ያነሳውበትም ምክንያት
ምንድነው ይሄ የድሬዳዋ የቀድሞ እግር ኳስ ተጫዋቾች ማህበር ሲመሰረት ለማከለ ያህል ነው ባንተ ላይ በጣም ብዙ ነገሮችን ይዞ ነው የተነሳው ከዓላማዎች ውስጥም እንዳልከው ከሞላ ጎደል እየተከሄደበት ነው ያለው ሌላው ቀርቶ በፊት ላይ አብረህ ስትጫወት የነበረ ተራርቀህ ነበር ያለው ይሄ ማህበር ግን አንድ አድርጎ አንድም እንደመገናኛ ሁለተኛ ጤንነትህንም እየጠበቅበት ነው ሶስተኛ አቀብ የሌላቸው የተረሱ በየቤቱ ለድሬዳዋ ብዙ ታሪክን ሰርተው እንዲሁም ለናሽናል ቲምም ራሱ ብዙ ታሪክን ሰርተው ያለፉ በእግር ኳስ ተረስተው የነበሩበት አጋጣሚ አክቹአሊ ይሄ የኛ ስራ አልነበረም የኔም ሆነ የቻይና ግን ከውስጣችን ካለ ቁጭት የተነሳ ነው ጋዜጠኞችም አይደለም እኔም እናንተው እንደ አንድ ድሬዳዋ ላይ ኳስን ተጫዋች ያለፍኩ ልጅ ነኝ ግን በትልልቆቹ በተላላልቆቻችን ብዙ ታሪክ ሰርተው አልፈው ያ ታሪካቸው ተደብቆና ተረስቶ ነው ያለ ያ ቁጭት ነው እዚህ ጋር እኛን ያመጣል እኔንም ቻይና ነው በየሳምንቱ ጊዜያችንን እየሰዋን ቁጭ ብለን ከህዝብ ጋር ከዓለም ጋር እንዲገናኙና ማንነታቸው እንዲታወቅ የሰሩት ታሪክ በይፋ እንዲወጣና እንደ ዶክመንተሪ እንዲቀመጥ ስለፈለጉ ይሄን ነገር ያረጋግን ያለነው በተቻለ መጠን አሁንም ወደፊት እንገፋለን እና ብዙ ጥቅሞች አሉት ማህበሩ አሁን እንደ ማህበር እንዲቋቋም የራሱ ነገሮች ኖሮት ራሱን በራሱ የሚያስተዳድርበትን ነገር ለማድረግ ብዙ ስራዎችም እየተሰሩ አሉ የግድ ደግሞ በአቅም መታገስ ስላለበት ማንኛውም ሰው አሁን ፕሮግራም የሚከታተል በመላው ዓለም ላይ ያለ የድሬዳዋ ልጅ በሙሉ አሁንም ጥሪን ማቀርበው አባል በመሆን ወራይ ክፍያውን ስፔሻል በውጭ ያለን $20 መመዝገቢያ ነው በየወሩ 10 ዶላር ከፍያለ ወራይ መዋጮ ያንን በማድረግ ይሄ ማህበር ከጎናቸው እንድንቆም በድጋሚ ጥሪን አቀርባለሁ አመሰግናለሁ በከር ሌላኛው ጥያቄ ነፍሱ ይማርና በቅርቡ ያረፈው ወንድማችን መሐመድ ታላቅ ወንድምህ አብረ የመጫወት እድልን አግኝተህ ነበርና ከታላቅ ወንድምህ ጋር አንድ ቦታ ላይ ወይንም ደግሞ በቃ ከታናሽም ሆነ ከማንኛውም ወንድም ቤተሰብ ጋር አንድ ክለብ ውስጥ አንድ ማሊያ ለብሶ ስትጫወት ያለው ስሜት ምንድነው ምን ገለጸው በጣም ከባድ ነው ገብቷል አንድ ቦታ ነው የምትጫወተው የምንጫወተውም እኔ ይማነ እሱ አንድ ቦታ ነው የምንጫወተው ከሶስታችን አንዳችን ነው ቀድሞ የገባ ነው እና ሶስታችን እና እኔ ገብቼ እሱ ሲቀመጥ ራሱ በጣም ቅር ይለኛል እኔ ሁሉም ነገር ወደ ስፖርትም የገባሁት በሱ ትጥቅና እሱ የሚሰራውን ከስር ታላቅ ወንድም ሲኖር ታላቅህ ነው የምትከተለው እና ያው እሱን እየተከተልኩ ነው ያደኩት እና በጣም ደስ ይላል ግን ትንሽ አንድ ጊዜ ደግሞ የሚያስከፋ ቦታ አለ ወይ እሱ ሲመታ ወይ እኔ ስመታ እዛ ጨዋታ ላይ የሆነ ነገር ይሰማሃል አትጣላ ነገር እግር ኳስ ነው እና ያው እሱ በሚጫወትበት ሰዓት በገባበት ሰዓት ጎል ያገባል አንደኛ እኔ ነኝ እዛ እንትኑ ጋር መገኘው በቃ ሜዳ ውስጥ ሊገባ ምንም አይቀርኝም እና ከወንድም ጋር መጫወት በጣም ነው ደስ የሚለው ይሰማል እዚህ ማያይዘ በዛው እስቲ ግለጸው ገጠመኞች ካሉ ያው ጥያቄው ድርቅ እንዳይለው በከር አይ አንዴ ዘኪ ጁንዲ አግላል ምናምን በአረበኛ ነው በቃ ታልታል እያሉ የተቀባበሉ ኳሱን መቀማት አልተቻለም እሺ ከዛ ተስፉ ዶቃ ተሰማለች ታልታል እየተባባሉ ሲቀባበሉ
በአረበኛ። ከዛ እሷም ተከትላ ስርስራቸው ሄዳ ታል ስትል ዘኪ ተረገዝ አደረገላት። እሺ ዞራ ይዛ ሄደች። እሷ ተቃራኒ ቡድን ነች። አንዴ ደግሞ ሻወር እየወሰድን ምድር ባቡር ታውቀዋለህ? ስትታጠብ ተርታ ነው የምትታጠበው ሻወሩ እና ሁላችንም ራቁታችንን በከሬ ሲገባ አየ በተሰቀለው ማለቱ ነው። በተሰጣው ሲል ሰው ሳቀ። ከዛ በንጋታው እንደዛው የታጠብን በንጋታው መጣ አየን በአለና እንደሚስቁበት ሳይው በላላላላላ አልልም ነው። አንዴ ማነ የሆነ አስተያየት ተናገረ። በቃ ኃይለኛ አስተያየት። ከዛ ዘኪ እጁን አወጣ። እሺ ዘኪ ጨመርኩበት። እሺ እኮ ተናገር፣ ጨመርክበት ተናገር። ጨመርኩበት። ለካስ እሱ አባባሉ ደገፍኩት ነው፣ ደግፌዋለሁ ነው። እሱ ጨመርኩበት ይላል። እሺ ከጨመርክበት ተናገር። ጨመርኩበት። ከዛ እሱ ለካስ ማለት የፈለገው ደግፌዋለሁ ነው ይማና። እስቲ እንግዲህ ያው አንተ ያው ከቀኝነ ስርም አብራችሁም ስላደጋችሁ የቀኝነ ብዙ ቀልዶች አሉና እስቲ የቀኝነን አንድ ሁለት ገጠመኝ ንገረን። በዚሁ ጨዋታው እንደሳሚ እንግዲህ ወዝ ያለው ነገር ለመጨመር። ቀኝነ ምንም ገጠመኝ የለውም። ቀኝነ ያው ሰው ያወራውን እንትን ካለ እንጂ የሆነ ገጠመኝ ነገር ቀኝ እንትን ነው ታውቃለህ። አይናገር አይጋገር ቀኝነ ኦኬ። አንዴ ቀኝነ ምንድነው ያደረገው? ያው አንድ ነገር ነች፣ እሷ ልንገርህ። እሺ ምን ጫወታው እኔና ጁንዲ ነን። ኦኬ እኔና ጁንዲ ነን የምንጫወተው። ከዛ በኋላ ቀኝነ ወንበር ላይ ይተኛል። ምን ስልክ እየገባብህ ነው? በቃ ስልክ እየገባብህ? አይ እሱ አይደለም። እኔና ጁንዲ ነው የምንሰለፈው። ኦኬ ከዛ ቀኝነ ይተኛል እዛ ወንበር ላይ። ቀኝነ ለምንድን ነው የምተኛው? ኳስ ታርለ ትጫወታ ነው። ምን እዚህ ኢድሪስና ጁንዲ ካልሞቱ በስተቀር መጫወት አይቻልም። ወንበር ላይ ተኛ ነበር። ተቋውጦ ነበር። ተራው ደርሶ ሲገባ ይሰማል። ሳሚስታክ አድርጎ ነበር ነው ይሰማል። እሺ ወደ ነጮቹ ንጽጽር ልምጣና ከዛ ደግሞ ወደ ሳሚ እንቀጥላለን። እያልን ሰዓታችንን በደንብ እየተጠቀምን ነው። እንድሪሶ ከማንቸስተር እንግሊዝ ፕሪሚየር ሊግ የማን ደጋፊ ነው? አርሰናል። የአርሰናል ስፔን? አይ እኔ አርሰናል ብቻ። በቃ አርሰናል ብቻ ነው? አርሰናል። ለምን የሆነ ክለብ ደግፋለሁ ብለህ እንደ አርሰናል አልበሳጭም። እኔ አሁን አርሰናል ከተሸነፈ ከቤት አልወጣም፣ ምግብ አልበላም። ሲጫወት እንኳን እንደዛ አይደለም። እንኳን ደስ ያለ በዚህ አጋጣሚ። ዋው እንኳን አብሮ ደስ አለ። ከሜሲና ከሮናልዶ ሜሲ ወደ ሀገር ውስጥ ልምጣና ከጌታና ከይማነ ጌታ። እሺ አሁን ደግሞ የራስ 11 ድሬዳዋ ውስጥ ቤስት 11 የራስን አውጣልኝ። እስቲ ባንተ ዘመን ካያቸው እስቲ የራስን 11 አውጣልኝ ከበረኛ ጀምሮ ላንተ 11። በኔ እድሜ ነው አይደል? አንተ ካየው አንተ በተጫወትክበት ዘመን አንተ እኔ በተጫወትክበት ዘመን ነው። ሌላ መጠቀም ከፈለክ ግን መብታል።
ግን ያው ካየው ይሻላል ምክንያቱም ካላየው ይሻለኛል አይደለ አድላቸው ወረኛ አስተካክላል አድላቸው እሺ አድላቸው ምንድነው አጫውት 4-4-2 4-3-3 4-5-1 3-5-2 ምን ትመርጣለህ አንተ ላጫውት የሚመቻቸው ልምረጥላቸው 4-3-3 ልምረጥላቸው እንግዲህ የምደግፈው ቡድን ስለምታውቁ እሺ በ4-3-3 ቀጥል አድላቸው በረኛ አድላቸው እሺ ተስፋዬ አራጋው ስቶፐር ቀኝ ስቶፐር ሰማ ቀኝ ስቶፐር ቀኝ ስቶፐር ተስፋዬ አራጋው እሺ ተስፋዬ አራጋው ስጦታ ለገሰ ታውቀዋለህ እሺ ስጦታ እሺ መስፍን ጅቦ ተስፋዬ ግዴ አራቱን ዲፌንስ ጨርሰናል እሺ ወደ መሃል ሜዳ ኬኔዲ ደምሴ ዶቃ ኦኬ ኬኔዲ ዶቃ ይሰማል በቃ ኬኔዲ ዶቃ ይሰማል ኤልያስ ሙሜ ኬኔዲ ዶቃ ማን ሳሚ ሰማንተ ኤልያስ ሙሜ ኤልያስ ጆር ኤልያስ መሐመድ ያው ኤልያስ ሙሜ ነው ኤልያስ እሺ ስሞን አባይ እሺ ሶስቱ ዲፌንስ ስትራይከር ሶስት ቦታ ሶስት ሰዎች አላችሁ ስሞን አባይ አህመድ ጁንዲ ዘኪ ድሪስ ዘኪ ከፊት ለፊት ፊት ነበር የሚጫወተው አሁን እኮ ነው ባቡር ሲገባ ነው መሃል መጫወት የጀመረው ኦኬ አይ ደስ የሚል ነው እንግዲህ ምንም ይሄንን ጥያቄ በነገራችን ላይ የምናቀርበው እንግዲህ ድሬዳዋ ውስጥ ብዙ 11 ማውጣት እንደሚቻል ብዙ ሰዎች ትውልዱ እንዲያውቅ ነው ምክንያቱም አሁን ከተጠሩት ያልተጠራ ማት አለ አጠገባ አንተ አለ ለዩሳሚ አለ ዮርዳኖስ አለ በጣም አሁን ብዙ ሰው መጥራት እንችላልና ለዚህም ነው እናሳምናም ሰው ደስ ብሎኛል ያንተን ግን 11 ስለነገርከን ማለት ነው ሳሚ ይቀጥል ነው ጥሩ ጊዜ ያሳለፍክ ነው እንድሪሶ ያው እንትን ጫንጫና አላለ ደስ ብሎኛል አሪፍ ነው ተመችቶኛል እኔ እንኳን ወደ ባቡር ልመልስህና ባቡር በጣም ያው ጥሩ በነበረበት ታይም ላይ ነበር ካንተም አንዳንድ እኔ እንኳን አሁን የመጣው ጊዜ ነው እነዚያ ነገሮችን ትኩረት ሰጥቼም ሳስታውሳቸው ስናወራ ስፔሻል ቀጨ የነበረስ ጊዜ ነበርክ በእነሱ ጊዜ ከመደበኛ ትሬኒንግ ውጪ ሲኒየር ተጫዋቾቹ ያው ለትውልድ ተጠቀመ በሚል ነው እንደዚህ አይነት ኢሹዎች የምናነሳውና ሲኒየር ተጫዋቾቹ ከመደበኛ ትሬኒንግ ውጪ 4-5 እንዲያረጉ ይዟቸው ይወጡና ሌላ ኤክስትራ ትሬኒንጎች ሰሩ ነበር ታስታውሳለህ እስቲ ስለዛ ትሬኒንጎች መስሩታን አጫውተን አንዴ እንትን ሱፐር ሊግ የተጀመረ ጊዜ ነው ተተውን ሄዱ ወደ አዲስ አበባ ከዛ ቀጨ ትተኛላችሁ እንዴ ተረስ አለችን ያኔ መልካ መንገዱም አልተሰራም ተነስ ብላ ወደ መልካ ይዛን ሄደች
ይሄ ማለት እየሰማ ነው። ለፕሪሚየር ሊግ ጨዋታ አዲስ አበባ ሄደዋል 16 አዲስ አበባ ሄደ። ስተኛላችሁ እንዴ ብላ ተነስ የቀራችሁትን ማለት ነው። አዎ ከዛ ሄድን መልካ ደረስን። ወይ እዚህ ጋር ትንሽ አርጉ ምናምን ብላ እሷ ዞራለች። እሷን መጠበቅ ጀመርን። ኦኬ ከዛ ሲጋራ ምናምን ገዝታ መጣ። እየሰማኝ ነው። ሲጋራ ምናምን ገዝታ መጣ። እኮ ያዙ ይሄ ለሩጫ ይጠቅማቸዋል አንድ ርቃ ይዞ መሄድ ብላ ሲጋራውንና ሳሙናውን አሸክማል። ለመደብሯ ነው። ለኛ አዝና መስሎኛል። ዳያዙ ብላ እሱን አስይዛን ደርሶ መልስ አስሮጠችን መልካ። ትሬኒንጉ እንዳለ ሆኖ እግረ መንገዱ እንዳለ ሆኖ ነው። ባቡር ሜዳ ትሬኒንጋችሁን ስናይ በሞክሪ ጊዜ ይመስለኛል እቺ ቢፌ የምትባለዋን ትሬኒንግ ሰርታ ታውቃለህ? በጣም አብዛኞቻችሁ ፊታችሁ ሲቀያየር ምናምን ናይ ነበርና እስቲ ስለሷ ብታጫውተ። ምንም የለማ ስለቢፌ ምንም የለማ። አንዳንዱ አቋርጦ የሚወጣ ነበር ለምሳሌ አለ። የሚያስታውቅም አለ እኮ እሱ ነው። እሷ ሳትሆን በከሬ ነው አንዴ ፑሻፕ ስሯልና ልጆቹ ፑሻፕ እየሰሩ ነው። አረ በደንብ ስሩ። ፑሻፑን መስራት አልቻሉም ልጆቹ። ፑሻፑ ደከማቸው። እሺ ይሄኔ ደነቀ ወርቄ ቢሆን ኖሮ ሴት አለ እዛ ታውቃለህ። ይሄኔ ደነቀ ወርቄ ቢሆን ኖሮ ቶሎ ቶሎ ትላላችሁ አለ። አረ በኬ ደነቀ ወርቄ አይደለም እኮ በለጠ ነው አሉት። ያው ነው ጎን ለጎን ናቸው። እኔ አንድ ጥያቄ አለኝ ኢድሪስን። ትችያለሽ። እስካሁንም ያው ሐሳብ የወተቷን እንዲያወራ ፈልጌ ነው። የወተቷን መጀመሪያ ሰላምታ ይቀርማል ወንድሜ። ሰላም ነው። የሱም ቢስላለኝ በቃ ለዛ ነው። የወተቷን ሰንበዲም ቴክስት አድርጎ ነበር። ስለ ወተቷ ይናገር ብሎ የሆነ ሰው ጽፎ ወተቷ ምን መሰለህ የከነማ እንትን ታውቀዋለህ? እዛ ዳማ ምናምን የሚጫወትበት መናፈሻ አወቀው። መናፈሻ ግሪክ ትምህርት ቤት ፊት ለፊት ያለው ፊት ለፊት ከዛ በባቢሌ ጠርሙስ በሳጥን ተደርጎ ከትሬኒንግ በኋላ እንትን ይመጣል። እቺ አሁን ድሮ መኪና ማለማመጃ ዋጋ ነው ሻምበራችን አወቀው። መፈተኛ ዋጋ ከተማ ጉዞ መፈተኛ እና እዛ ይመጣል። ስንሄድ ሁሌ አንድ ይጎላል እና በሩጫ ነው የምንሄደው በቃ እንዳይጎል ብቻ። መጨረሻ ያወጣው ያቺን ነገር አይጠጣም፣ ሁሌ ይጎላል። አንድ ስለሚሰረቅ ሁሌ ይጎላል። ከዛ ትሬኒንግ የሰራን እኛ ማላቀቂያ ስንሰራ ዘኪን አስፈቅደው ውጣ ተብሎ ነው። አስፈቅዶ ወጣ። እየሰማችሁኝ ነው? ይሰማ። ወጣና ተደብቆ ማየት ተጀመረ እና የዛን ቀንም አንድ አባ ጎደለ። ዘኪ ተደብቃ አየች። ከዛ በስንት ጊዜ አሁንም እንደዛ እየሮጥን ስንሄድ አይጎልም፣ እየሮጥን ስንሄድ አይጎልም። እንዴ ምንድነው ይሄ ነገር ብለን ስጠይቅ ዘኪ ምንድነው የምትሉ ስለ ወተቱ እኮ መጉደልም ቢያንስ ድመቷ ተያዘች አለኝ። ድመቷ ተያዘች እኮ ሄሎ ይሰማል? እንድሪሶ አዎ በደንብ ይሰማል። ሄሎ ይሰማኛል በደንብ ይሰማል። አዎ እሺ እስቲ ወደ ጅቡቲ ልውሰድ። እስቲ ጅቡቲ የክለብ ነው የተጫወትከው፣ ምን ያህል ቆይታ ነበረ? እንዴት ነበረ ቆይታ የሚለውን እስቲ ትንሽ በለን ስለ ጅቡቲ። ጅቡቲ ለ7 ወር ያህል ተጫውቻለሁ።
የጅቡቲ ምድር ባቡር ነው የተጫወትኩት። በፊት ገና ሲያሳርፉኝ የሆነ የምድር ባቡር ቤት አለ ክለብ ሸሚኖ የሚሉት ከሸራተን ወታች እዛ ነበር። እዛ የኖርክ መብራት ቆረጡት በጥላው ከዛ በጨለማ እንደገና በሩን ቀረቀሩት እና እንትን ነበረ ምንድነው ኤር ኮንዲሽን የነበረበት እቃው ነበር። እሱ ሲያነሱት ክፍት ነው፣ ሰው መግባት ይችላል። ኤሲው በዛው እየገባው እዛ ማደር ጀመረ። ለማልንገር እየተደረገ ከዛ ለሐላፊው ስለቀው ና አለጅና እዛ እንትን አስገባኝ። ምድር ባቡር ዋናው ባቡር ጣቢያው ላይ ከላይ ቤት አለች። አልጋ የለም እንትን ነው ያለው ምንድነው ጫት የሚሸጡበት እንትን የለም እንጨቷ እዛ ላይ አቅፌ ነውኛው ቬንቲላተሩ ቀና ካልክ አንገትን ይቆርጣል። ተሳስተረስተው አጠገብ ነው ያ ረጅሙ ቬንቲላተር እንደዛ ነው ያሳለፍኩት ነው። እሺ በዛ ወቅት ቆይ ቻይና ጅቡቲ ሻሻ ነበረ እንትኑ ቡድን መሪው። ሻሻ ነበረ። እቺ የምትላትን ነገር ዶክተሬና እኔ ላይም ደርሳለች። ዶክተሬ ይስቃል ከውስጥ እያየን ደርሶበታል። ቀጥል ቻይና ቻይና ቀጥይ። በሄድክበት አመት ሴዴ ዊን እንትን ነበረ ሻምፒዮን ነበር ወይ ስንተኛ ወጣችሁ ምናምን? አይ ሻምፒዮን አልነበርም። አንድ እዛ የተጫወትኩኝ የሆነ ቱታ አረግ ነበር እዛ የኢትዮጵያ ሚል ከዛሬ በኋላ እንዳታረግ ይሄ ጅቡቲ ነው። ከዛ በኋላ ቱታውን ማረግ ሶስተኛ ነው እንደዚህ ነው ወጣን። የኤልያስ ልጆች መሰለኝ ዋንጫ ይበሉት ኤልያስ ሙሜ ያሰለጠነ ዓመተ ምህረቱ ማስታወስ ትችላለህ? 90 ቤት ውስጥ መሰለኝ አይደል? 1999 መሰለኝ። አይ 99 አርሰናልና ባርሳ ለዋንጫ የተጫወቱበት 99 ሳይሆን 97 ምናምን 99 እኔ ጅቡቲ 98 99 2000 2001 እኔ ራሴ ጅቡቲ ነበር። 97 ነው በቃ 97 እንደዛ 97 ሁለት ነው የጨመርኩት አብሬ በተጫወትኩ የምትለው ሚድፊልድ ካለ በድሬዳዋ ልጅ ሆኖ አብሬ ወይኔ ከሱ ጋር በተጫወትኩ የምትለው ሰው ካለ እስቲ አንድ ሰው ሁለት ሰው ሶስት ሰው ምችለው ምትራለ? ከሱ ጋር በተጫወትኩ ብዬ ማስበው መሀል ዘውዱ መብራት ኃይል የሚጫወተው ታውቃለህ? ዘውዱ መብራት ኃይል ዋዋቋለሁ። በጣም ኳስ እኔ ባቡራ ለመጫወት እሱ ልጅ ቆጨኝ ነበር። እሺ ከሱ ጋርና ከደውቃ ጋር አልተጫወታችሁ? አልተጫወት አልደረሰ ምንም አልደረስኩ። አንተ ባቡር ሲመጣ እሱ ኮተን ነበር። እኔ ሲገባ እሱ ሲወጣ፣ እኔ ሲወጣ እሱ ሲገባ። ኦኬ እንጂ አልተገጣጠማችሁ? አልተገጣጠምንም። እና ብርሃን አጉቾ ትንሹ ብርሃን አጉቾ ነው። ከሶስቱ ጋር ባለመጫወት ያው ከነማ ተጫውተናል፣ ግን ያው አብረን ተሰልፈን አልተጫወትንም። ኦኬ ከአሸናፊ ግርማ ጋር ተጫወታችሁ? ከነማ መሰለኝ። ከአሸናፊ ግርማ ጋር ተጫውቻለሁ። ካብሪያቸው ሳትጫወት ቀር ያለ ነው አይደል እንዴ ያልከኝ? አዎ ያላጋጠመን ይጠየቃል። ያላጋጠመን። እሺ ምን አይነት ዲፌንስ ይቀልሃል? በተጫዋች ዘመን ምን አይነት ዲፌንስ ይቀልሃል? ማለት ጉልበተኛ የሚማታ ወይስ ደግሞ ኳስ የሚችል የትኛው ነበር ለአንተ ቀላል ነው? ለኔ ከባዱ እንትን ነው እነዚህ የሚሸራተቱ ልጆች ከባዱ የሚሸራተቱ ልጆች በዛ ፍጥነት ላይ ካገኙኝ አፍርድሜ ነው።
እና ይሄ ልብስ የሚጎትት ኦኬ ሚንደረደል ተጫዋች እኔ ከተመታው በኋላም ራሱ ዞር ብዬም አልናገርም። በነገራችን ላይ ያው ዲሲፕሊን ከሚባሉ ተጫዋቾች መሃል አንዱ ነን ልንመሰክርልኝ ይገባል። ያው በዲሲፕሊን የምትታወቅነ እንድሪስ ካዋጣ ሳቅ ነው የሚባለው። በቃ በጣም ሳቅ የምትወድ ሳቅ ግን በጣም ሳቅ በዶርም ውስጥ የሚታወቅ እንግዲህ ያው መረጃ ሰብስቤ ነው እንግዲህ ወደ እናንተ ጋዜጠኛ ባንሆንም መረጃ ሰብስቤ ነው ወደ እናንተ መጣውና አንድ ሁለት ሶስት ሰዎች ለማናገር ሞክሬ ነበር። እንድሪስ ምን አይነት ባህሪ ያለው እንዴትስ ነው ከሰው ጋር የሚግባባው የሚል አንድ ሁለት ሰዎች ጠይቄ ነበርና ደውዬ ከእንግዳ ከመሆነ በፊት ሁለቱም ምስክርነት የሰጡኝ እንድሪስ በጣም ጨዋ ዲሲፕሊን ራሱን የሚጠብቅ ከሁሉም ሰው ጋር እኩል መኖር የሚችል ለማንኛውም ሰው ክብር ያለው የሰፈር ልጅ ምናምን ብሎ የማያበላልጥ በቃ ሳቅ ላይ ግን ሁሉ ጊዜ የማይጠፋ የትኛውም ቀልድ የሚያስቀው ትንሽ ቀልድ የሚያስቀው በነገሮች ሁሉ የሚስቅ ይሄ ራሱ እንደዚህ አይነት ይሄንን የወረስኩት ይሄን ባህሪ የወረስኩት ኤልያስና ኢማነ ዘገየ ኤልያስ መሐመድና ኢማነ ዘገየ ከማንም ጋር ተግባብተው መኖር ይችላሉ ባላቸው ነገር ተብቃብተው መኖር የሚችሉ ናቸው አንተ ከታች መጣህ ብሎ አንዳንድ ሰው እኮ ከቢ ስትመጣ ይኮረኩማል ያዘሃል ያው እነሱ ሁለቱ ያው እንደ ማንኛውም ሰው ነው ካንተ ጋር ተቀላቅለው እንትሚሉት ይሄ ትንሽ ነው ይሄ ትልቅ ነው ይሄ ያዳምጣል ለማዳመጥ ከቢያደጉ በሱም የማዳመጥ ችሎታቸውም ከፍተኛ ነው ከታች ተቀብል እንዲያገኙ አርጎ ብቻ ሁሉ ብዙ ሰዎች ሲመሰክሩለት ነበር ባለፈውና አንተም ደግሞ እንደ ድሬዳዋ ልጅ በዲሲፕሊን በጥሩ ጊዜ ስላሳለፍክ ክብር አለ አብረን ክራይበስ እንጫወት እኔ እና እሱ አንድ ክላስ ነን አልጋዬን ትቼ እሱ አልጋ ላይ ነበር መተኛው ከሱ ጋር እሱ ስር ገብቼ ነው መተኛው እና አንድ ወንድሜ ነው እሱን ደግሞ ማየው እዛ ክራይበት አብረን ነው ከኤልያስ ጋር በዚህ አጋጣሚ እንግዲህ ወደ መጨረሻው ጥያቄዎቻችን አካባቢ እየደረሰ ነው በደንብ ነው በአግባቡ ሰዓቱን የተጠቀምንበት ዛሬ አንድ ሰዓት አካባቢ ቆይተናል በጣም አሪፍ ጊዜ ነበርን በጣም ቀለል ያለ እንደውም አንተም ቀለል ያልከነ ለጥያቄም ለምንም ወደ መጨረሻዎቹ እንደረደራለን ሳሚም ወደ መጨረሻዎቹ ጥያቄዎች ይመጣል ምክንያቱም ሰዓቱን እያረዘም ነው ተመልካቾች በጣም እየረዘመ ነውና ብዙ ሰው ጋር አልደረሰም በዛ ላይ ለና አሌክስም እየቆረጡ ዩቲዩብ ላይ ለማድረግ እየረዘመባቸው ስለሆነ ሰዓቱን ለመቆጠብ ያለን ሞክራለን ወደ መጨረሻዎቹ አካባቢ እንደረደርን አሁን መጨረሻ አካባቢ ምን ላንሳኔ ሳሚ ላስቀድመህ መልካም እኔ እንኳን ያው በከር ልጠይቅ የምፈልገው ነገር ኦልሞስት አንድ አካባቢ ማለት ይቻላል የተጫወትንባቸው ጊዜያቶች ከኛ በፊትም በእኛም ጊዜ ብዙ የድሬዳዋ ልጆች ስመጥር የሆኑበት አጋጣሚ ነበረ እንዲሁም በናሽናል ቲም አዲስ አበባ ውስጥ ትልልቅ ክለቦች ውስጥ ትልቅ ሚና የመጫወት እድል ፈጥረን አልፈናልና አሁን ላይ ያንን ነገር አናየው እንደ አንድ ኳስን ተጫውቶ እንዳለፈ ሰው በዛ ሲስተም ውስጥ እንዳለፈ ሰው አሁን ላይ ያ ነገር አለመኖሩ ምን ይሰማሃል ለትውልዱስ ምን አይነት ነገር ታስተላልፋለህ ምንድን ያልከኝ በእኛ ጊዜም ሆነ ከኛ በፊት ሳሚ ስታቀርጋ ይሰማል በከር ትንሽ ድምጽ ከኛ በፊትም ሆነ በእኛም ጊዜ ብዙ ከድሬዳዋ ወደ ናሽናል ቲም የመመረጥ እንዲሁም ትልልቅ ክለቦች ውስጥ በኢትዮጵያ ትልልቅ ክለቦች ውስጥ በመጫወትና ትልልቅ ነገሮችን ታሪክን በመስራት አልፈናል አሁን ላይ እነዛን ነገሮች እያየን አይደለም ያለው እንደ አንድ ኳስን ተጫውቶ እንዳለፈ እንደ አንድ ባለ ታሪካዊ ሰው እነኚህ ነገሮች ስታይ ምን ይሰማሃል ለትውልዱስ ምን አይነት መልእክት ታስተላልፋለህ
አሁን እኔ ዋናው ነገር አሁን ካነሳው አይቀር ብዙም የሀገራችን እግር ኳስ አልከታተልም፣ ግን ያው እንደምሰማው በተለይ አሁን ድሬዳዋ ላይ በሚካሄዱ ጨዋታዎች የከፍተኛ የዝቅተኛ አለ የዲቪዥን እየሰማኝ ነው? የዲቪዥን ውድድር ማለት ነው። ያው የኢትዮጵያን ፉትቦል ብዙም አልከታተልም፣ ግን እንደምሰማው የዚህ ሀገር የድሬዳዋ ላይ የሚጫወቱት ከፍተኛና ዝቅተኛ አለ። ኦኬ። አሁን እነሱ የሚጫወቱት እንደኛ አንድና አንድ አይደለም። እኛ አንድና አንድ እግር ኳስ ነው የምንለው። ገብቷል አይደለ? ለእግር ኳስ ነው የምንዘጋጀው። አሁን እነሱ ምንድነው እንደ ትርፍ ስራ ነው እግር ኳስን የያዙት። ጠዋት ትሬኒንግ ይሰራል፣ ከሰዓት ባጃጅ ይነዳል። እንደ አንድ ስራ አይደለም የተያዘው፣ እንደ አማራጭ ነው። እግር ኳስ ደግሞ እንደ ስራ እንደ አንድ እንትን ታይቶ ልጆቹ አንድን ነገር መምረጥ አለባቸው። ገብቷል? በእንደዚህ አይነት እዚህም እዛም ስትል ታውቀዋለህ። አንተም እግር ኳስ ትሬኒንግ ሰርተ ካላረፍክ ሰውነትህ እየቀጨጨ ነው የሚሄደው። እየሰማኝ ነው አይደል? አዎ እየሰማኝ ነው። አዎ ሰውነትህ እየቀጨጨ ነው የሚሄደው። ለክለብህም የሆነ አሳማኝ ነገር አታሳይም። አሁን እንደምታየው በአብዛኛው የኢትዮጵያ እግር ኳስ ተጫዋቾች ደቃቃ ናቸው። በአብዛኛው 90% ማለት ትችላለህ። እንደ አማራጭ ነው የሚይዙት። በተለይ የድሬዳዋ ያንን ነገር አሁን እኛ ሰፈርም ደቻቱን ብትወስድም ለጋሪም ብትወስድም ሁሉም ሰፈር የተጫዋቹ ልጆች አሉ። እነዛ ሰዎች ከሰፈራቸውና ከጥቅምን እያስበለጥክ ሰፈርህን ትተህ ወደዛ የሄድክ እግር ኳስ እንዴት ነው የሚያድገው ነው። ሁሉም ባለበት ያለውን ዕውቀት ቢያካፍል ለሀገራችንም ራሱ ጥሩ እንትን ይሆናል ብዬ ነው የምገምተው። አንድ አሰልጣኝ ድሬዳዋ ውስጥ 3-4 ቦታ ያሰለጥናል። 3-4 ቦታ የሚያሰለጥነው ምንድነው? የትኛው ነው ብቃት ላይ የምታደርሰው? እና ያሰልጣኝም የትውልድም እንትን አለ። ተባብረው ቢሰሩ ለእግር ኳስ እድገት ይጠቅማል ብዬ ነው የማስበው። ዘማላ ምንም ጥያቄ የለውም። ድሬዳዋ የተጫዋች ችግር የለባትም። አሁንም የምናገረው ነገር ደፍሬ ግን ምንድነው ሲስተሙ በደንብ መዘርጋት መቻል አለበት። እነኚህ ልጆች አሁን ቅድም እንዳልከው ጠዋት ላይ ኳስ ተጫውተው ከሰዓት ባጃጅ የሚነዱት ህይወታቸውን ሊያሸንፉ ስለሚፈልጉ ነው። ቤተሰባቸውን መርዳት ይፈልጋሉ። ያገቡ ይኖራሉ። የተለያዩ ነገሮች ጓዳቸውን መሸፈኛ ነው የሚያደርጉት። ለምን? ከዛ ከዲቪዥኑ ያን ያህል የሚከፈላቸው ነገር ስለሌለ። እንደኔ አይሰማም? ይሰማል? ሄሎ ድሪስ አይሰማም? የኔ ድምጽ አሁን ይሰማል። አዎ። እና እነኚህ ልጆች አሁን ቅድም የጠቀስካቸው ጠዋት ላይ ተጫውተው ከሰዓት ባጃጅ የሚነዱት ወደው አይደለም፣ ህይወታቸውን ለማሸነፍ ስለሚፈልጉ። ዲቪዥን ላይ ያን ያህል ክፍያ የለም። ለምን? ቤተሰብ አለ፣ ባለትዳሮች ይኖራሉ፣ የራሳቸውን ገበና ብዙ የሚሸፍኑበት ነገር ነው ባጃጁ፣ የምታውቀው ነው። እና እንደኔ ድሬዳዋ የተጫዋች ደሃ አይደለችም። ብዙ ታሪክም ሰርተው ያለፉም ልጆች አሉ። ቅድም እንዳልከው በማማከርም ደረጃ በአሰልጣኝም ደረጃ እነሱን ወደዛ ሲስተም ውስጥ ማምጣት መቻል አለብን ይመስለኛል። እየሰማኸኝ ነው? አዎ ትክክል። ያገላለጽ ችግር ነው አሁን አንተ አመጣው። ስለዚህ ሲስተሙ ላይ ነው መሰራት ያለበት።
ሲስተሙ ላይ ከተሰራ ቀላል ነው። ሲስተሙን ግን ስትሰራው ከማን ጋር ነው የምትሰራው የሚለው ነገር ነው። አሁን ያ ገመድ ነው የተቆረጠው። ታሪክም ተተላለፉ በኳስ ብዙ ነገርን ያሳለፉ ልጆች ተረስተው ነው ያሉት። ያን ቆርጠ እዚህ ጋር አዲስ ኳስ ጀምራለሁ ብትል ትርጉም የለውም ለኔ እና ይሄ ነው። ቻይኒሶ መቀጠል ትችላለሽ። ይሰማል? ያንተ ጥርት ያለ ነው። እሺ ያው አሪፍ ቆይታ ነበረ። በጣም ደስ ይላል። አሪፍ ጊዜ እያሳለፍን ነው። አንድ ሁለት ሶስት ጥያቄዎችን እናነሳና እንጨርሳለን ፕሮግራማችን። እንግዲህ ዋናውን ሐሳብ አንስታችሁታል። የድሬዳዋን ፉትቦል አሁን ለምን እንደዚህ ሆነ የሚለውን ሐሳብ አንስታችሁታል። ግን ይሄ በደንብ ሊታይ ሊኬድበት የሚገባ ሐሳብ ነው። ቁንጽል ሐሳብ አይደለም። ያው ትልቅ ሐሳብ ስለሆነ እናንተ ዳርዳር ብላችሁታል። ግን በሰፊው እና ሐሳብ ደግሞ አንድ ጊዜ ወስደን የምንወያይበት ጊዜ ይመጣል ብለን ተስፋ እናደርጋለን። ግን ዋናው እኔም ሳሚም እዚህ ዋናው ከተገኘንባቸው ጉዳዮች አንዱ ቁጭት ነው። የድሬዳዋ ፉትቦል ለምን ወደ ኋላ ቀረ? ለምን እዚህ ላይ ሆነን ፕሪሚየር ሊግ ውስጥ ለምን ብዙ ተጫዋቾች የሉም? ብሔራዊ ቡድን ውስጥ ለምን የድሬዳዋ ልጆች የሉም? ለምንድን ነው ኳሳችን የጠፋው የሚል ነው። አንዳንዱን ሐሳብ አንስተዋል። እንግዲህ ለምሳሌ ተጫዋቾቹ ሁለተኛ አማራጭ አድርገውታል። ኳስ ዲቪዥን የሚጫወት ትዳር ላይ ያለ ተጫዋች አለ። ዲቪዥን የሚጫወተው ትዳር ላይ አሁን በእናንተ ዘመን እንኳን በእናንተ እኛ እንኳን በደረስንበት ዘመን ዲቪዥን እየተጫወትክ ትዳር አይደለም ገርልፍሬንድ አይኖርም። እና አንዳንድ የተለያዩ ነገሮች አሉ። የኢኮኖሚው የሀገር ሁኔታ ምናምን የተለያዩ ሊነሱ የሚሰቡ የክለቦች አለመኖር ምናምን ብቻ የተለያየ ሊነሱ የሚችሉ ሐሳቦች አሉ። እነሱን እንደ ጥረት እንሄድበታለን። ግን የድሬዳዋ ጊዜ ቅርብ ይሆናል ብለን ተስፋ እናደርጋለን። ከተነሳንበት ዓላማ አንዱ ስለሆነ ነው የደገምኩት ሐሳቡ። እንግዲህ ወደ አንተ ልመለስና በዚህ አጋጣሚ አሁን እዚህ ያለውበት ሰፈር ጫተራ ነው አሁን ያለውት እና የጫተራ በአምስት እድሜ ክልል ውስጥ 5 ቡድን እየሰራ ነውና አሁን ሰሞኑን ራሱ ከኛ ጋር ሆነ እንድትሰራ እንፈልጋለን ስል አሁን ለእናንተ የነገርኳቸውን ነገር ነው ከነሱ ጋር ተወያይተን ይሄን እንደዚህ ምናረክ ከሆነ አንድ አማራጭ ሚይዙ ከሆነ አብረን እንሰራለን ብዬ እንትን ያልኩት አላማቸው በቃ ኳስ ተጫዋቾች አለው ካለ አላማው በዚህ ላይ ደግሞ በአሁን ዘመን ኳስ እኮ ከምንም በላይ ሆኗል። ልክ አንድ ከምንም በላይ ማስትሬቱ እንደሚማረው ኳስም ከነዛ በላይ ሆኗል። ጥቅሙም ምኑ ስለዚህ ጥቅሙን መረዳት አለባቸው ትውልዱ ማለት ነው። ያው እንግዲህ አንተም ደግሞ ለማገልገል እንዳሳለፈም ሰው ጊዜን መስጠት አለበት በዚህ ጉዳይ። ምክንያቱም ሁላችንም በያለን አቅጣጫ በያለን መድረኮች ሁሉ ካልተጠቀምን መመለስ አንችልም። ሁላችንም የየድርሳችንን መወጣት አለብን። አሁን ቅድም ሳሚ እንዳለው ብዙ ተጫዋቾች አሁንም ዘመን ላይ አሉ ነው ገባ። አሁን ጣት ከተቆምን እንትናኑ ጥፋቱ እንትናኑ ካልን ትውልድ ማዳን አንችልም። ሁላችንም ራሳችንን ተጠያቂ አድርገን ሁላችንም የዚህ አካል አድርገን ሁላችንም ደግሞ ለዚህ ነገር የምናዋጣው ነገር አድርገን ነው መመለስ የምንችለውና እንደ ድሬዳዋ ልጅ ድሮ እንደምናቃት ድሬዳዋ ለመመለስ የሁላችንም አስተዋጽኦ ያስፈልጋል ብለን እናምናለን። እንግዲህ ከእግዚአብሔር ጋር እግዚአብሔር ይረዳናል። ይሄን ፕሮግራም እንግዲህ ትልቁ ዓላማው አንዱ ይሄ ነው። ሁለተኛው ደግሞ የቀድሞ ተጫዋቾች ልክ እንዳንተ ትላልቅ አልፎ ሄዱ ሰዎች አሁን ምን ላይ ናቸው፣ እንዴት ነው የሚኖሩት፣ በምን ሁኔታ ላይ ነው ያሉት የሚሉትን ለመወያየት ወደ ህዝቡ ለማምጣት ለትውልዱ ምን ሰርታችሁ እንዳለፋችሁ እንዲያቅ ትዝታችሁን ለማስቀመጥ አሁን የተለያየ እንግዲህ ማህበሩ የተለያየ ስራዎች ሰርቷል። ሳሚም ከሄደ ሙሉን ጊዜውን ነው የሰጠው። እንደምታውቀው የረፍት ጊዜውን ሙሉን 3 ወር ሙሉ ነው ለዚህ ማህበር የሰጠው። ጊዜውን ታይም ገንዘቡን ብዙ ነገር ነው ለዚህ ነው ያው እኛ እርስ በርስ መሰጋገንና እንደዚሁ ባህሉ ስላልሆነና ሳሚም ለምስጋና ብሎ ስላላረገው የልቡ ሐሳብ ስለሆነ ነው ማናነሳው እንጂ ብዙ ነገር ነው ዋጋ የተከፈለው። ቀላል አይደለም። ለአንድ ፕሮግራም እንኳን ሄደ ሰው ይሆን አግኝተ ወስደ ሆቴል ወስደ እንደገና እዛ ቁጭ ብለ ብዙም ይወጣል። 2 ፕሮግራም ሳሚ አዲስ አበባ ያለበት ይሄን ፕሮግራም እንዲስተላለፍ ብቻ ድሬዳዋ የመጣባቸው ጊዜያቶች አሉና እንዲ ትላልቅ ነገሮች ሐሳቡ ነው ገባ ከቁጭት የተነሳ ነውና እንግዲህ ልባችንን የሚያይ ፈጣሪ ደግሞ ይረዳናል ብለን እናስባለን። መልካም ይሆናል በሁላችንም ዘንድ ማለት ነው። ይሰማል አይደል? በደንብ
እስቲ ፊሽ እንግዲህ ያው ዛሬ ትልቁን ዋጋ ከፍላለችና ሰዓቷንም ጊዜዋንም ስለሰጠች ፊሽዬ እናመሰግናለን። ያው ይሄ ጅማሩ ሁልጊዜም እንደምለው ካንቺ የመነቃቃት ነገር ነው ሁላችንም ወደዚህ መጣ ነውና እስቲ ጥያቄዎች ላንተም ታቀርብልን። አንዳንድ ማንሳት የፈለገቻቸው ሀሳብ ካለ ታንሳና እኛም ወደ መጨረሻዎቹ እንሄዳለን። ለፊሽ መድረኩ አይ እንግዲህ ያው እድሪስ አንድ ያሰመረበት ነገር አለ። መጀመሪያ እንደመጣ ማህበሩ ጋር ትንሽ አልግባባ ብሎ ነበረ። በኋላ ግን የማህበሩን ነገር እየተረዳ ሲመጣ በተለይ በጣም የምንወደው ወንድማችን መሐመድ ያረፈ ጊዜ በህይወቴ እንደዛ ደስ ብሎኛ ያለው ነገር አረሳው። ምክንያቱም ይሄ ማህበር ባይሰበስባቸው ኖሮ መሐመድ ጋር ሁሉ ተጫዋች መጥቶ ሊጠይቀው አይችልም ነበር። ኮሙኒኬሽኑ በጣም እንትን ስላለ ማለት ነው ስለተገናኘ በዚህ በጣም ደጋግሞ ሲያወራ ሰማዋለሁ እና ሌሎቻችንም አሁን ሌላ አመለካከት ያለን ምናምን ይሄ ማህበሩነቴን ነው የምለው እና አሌክስ እነ ዳዊት እነ ማነው ስማቸው ቡቲ እና ቡቲ ምናምን ጊዜያቸውን እየሰው ነው የሚሰሩት ኬኖ እና ይሄ የሚሰሩት ነገር ኬኖ እነ ኬኖ እና ዳዊት ጥሩ ተመርጠዋል። ገባ እየሰሩ ናቸው፣ በጣም እየለፉ ናቸው። አንዳንድ ነገሮች ያው ከንቲባችንን ባለማግኘት ያልተሳኩልን ነገሮች አሉ እና ሌሎቹም አሁን እንደዚህ አንዳንድ ቅሬታ ያለባቸው ፊት ለፊት መተው ተናግረው እና እየፈታን ብንሄድ ሁላችንም የተገናኘ ነው እንድንገናኝና እንድንነፋፈቅ እንጂ እንጣላበት ነገር እንዲፈጠር ስላልሆነ ይሄ ነገር ቢሰመርበት ደስ ይለኛል። ሌላ ኢድሪስ አንድ ጊዜ ካላችሁ የሙዟን ነገር ስለ ሙዟ ቢናገር ደስ ይለኛል እና ቴንክ ዩ። እሺ ይቻላል አለ ታዲያ አመሰግናለን። ያው ዘውትር ታረጋቸው ነገሮች ከልብ እናመሰግናለን። ያው ይሄ የሁላችንም ግዴታ ነው። በዚህ አጋጣሚም አቡቲም በደንብ መመስገን አለባት። እቃ ትጥቅ እሷ ነች ኳሱንም ትጥቁንም ይዛ የምትመጣው ዝቅ ብላ እንትን እያለች ነው። በዚህ አጋጣሚ አቡቲም መመስገን አለባት። ሌሎቹ እንዳሉ ሆኖ ማለት ነው። አሁን ቪዲዮ ካየሽው ከልብ እናመሰግናለን ለምታረጊው ምንም ግዴታ ቢሆን ደግሞ ዝቅ ብለ ይሄን ለማህበሩን ታላላቆችን ለማገልገል ኩዮችን ለማገልገል በመታላገው ነገር እኛም እንዳንዴ ድሬዳው ልጅ ምስጋናችን የላቀ ነው ይድረስ ብለናል። እሺ እንድርስ ወቀጥ ያው ፍሳ እንግዲህ እንዳለው ያው የሙዟን ይሰማላ ይሰማል። እዛ አዲስ አበባ ሻምበር ሆነን ዘኪና እኔ አጠገብ ነው የምንተኛው። ሻምበር ውስጥ ነው የምንተኛው። ሁላችንም ፍራሽ እየዘረጋን እንደዚህ እንተያያለን። እሺ ይሰማል? ይሰማል። ከዛ ዩንዲ ሙዝ ይዞ የዛ ጊዜ በቃ ሙዝ ስንት ነበር? ኪሎ ነበር ካንተና ምናምን ነው እና በቃ በዛ ሰዓት ሙዝ ነው በቃ የሚበላው እና ለማን ይስጥ ብዙ ነው ሰው ያለው አንሶላውን እንደዚህ ውስጥ ይገባና ውጥር ያደርግና አንድ ሙዝ ይበላና ይወረውራል ባስኬት ውስጥ ይከታል። ከዛ ዘኪ አንድ በላች ይላል። ሁለተኛ ስትበላም ሁለት በላች እንደዛ እያለ 8 በላች አለ። በንጋታው ከቡና ጋር ነበር ጨዋታችን። ቡና 8 አገባበት። ከዛ ስብሰባ ተባለ። ስብሰባ ተሰበሰበ። ጁንዴ አነሳና ችግሩ ሚልፊልድ ነው አለ። ከዛ ዘኪ ጁን አነሳና ምን ሚልፊልድ ነው ትላለህ? 8 አባሙዝ ከምትበላ አንድ ጎል አታገባም። ያጣላኝ እኮ ነው ይሄን በል ተናገር የሚለኝ ጉዴ ነው። ዘኪ በቅርብ እንግዳችን ይሆናል። እስቲ እንግዲህ መስመሩ ኔትወርኩ ስልኩ እያስቸገረው እንጂ ብዙ ጊዜ ሪኩዌስት እየላካ አልተስተካከለለትም። በውስጥ መስመር ማውርቻለሁና በቅርብ እንግዳችን እንደሚሆን ተስፋ እናደርጋለን። አሪፍ። በዚሁ ከጀመርከው ላይ ቀር በከር
መቼስ ያው ከበከሬ ጋር አብዛኞቻችሁ ብዙ ገጠመኞች ያላችሁና ከካምፕ እንዳትወጡ አልጋውን ይዞ በሩ ጋር መጥቶ የተኛበት አጋጣሚ ነበር መሰለኝ ባቡሩ። እኔ ከወጣሁ በኋላ ነው ያው በር ላይ ይተኛል አሉ። ከዛ ቤት ይውጡ ልጆቹ፣ ቅዳሜ ነው እሺ ቤት ይውጡ። ከዛ ምን ላወጣት ፈለጋችሁ? አዋጡና ጫት ግዙ አለ። አንዴ በከ ያሉት ምን ነው አሉት። አሰልጣኝ ሊባረር ነው አሉት። ታዲያ እኔ ምን አገባኝ ስል እንዴ አንተ አሰልጣኝ አይደለህ? የት ሀገር ነው ኢትዮጵያ ውስጥ ምክትል አሰልጣኝ ሲባረር ይጣል? እስቲ ስለ ሞክሪያ ትንሽ በለን፣ ከዛ ስለ ዚያድ ትንሽ በለን፣ ስለጣጣናቸው ስለነበራቸው ጊዜ ምናምን ከዛ እንጨርሳለን። ሞክሪያ እሱ ያሳደገኝ ነው። ያንተ ሁለቱንም ደርሰህባቸዋል። አዎ ደፋር እንደሆነ ያደረገኝ ሞክሪያ አሸብርና ግርባዬ ናቸው። እነ ነጋሽ እና ተስፉ ግደይ በቃ እኔን ሳይመቱ ሳስለቅሱ እንትን የለም። እና አንዴ ነጋሽ በሃይሮ ቀረቀረብኝ አንገቴ ስር እና በቃ ደም በደም ነው የምትፈው። ከዛ ሞክሪያ እናንተ ይሄ ልጅ አልተውም አልክ አይደለ? አይ ሞክሪያ ከተቆጣቸው ብዬ ቀስ ብዬ ልናሳስል ጥቅስ ሲያደርገው አየው እንትና ነጋሽ ለካስ እሱ ነው የሚያስመታኝ። በሉት ዱላ ይልመድ ብሎ አንተ ለምታስመታኛው። ከዛ ቀን ጀምሮ በቃ እኔ ሆንኩኝ ተማች። አስታውሳለሁ እውነት ዚያዴ በጣም የተረጋጋ ነው። አሰለጣጠኑም ጥሩ ነው። ምን ማድረግ እንዳለበት እኔ በሞክሪያ ጊዜ ተመላላሽ ነበር የሚጫወተው። ዚያድ ነው ስትራይከር ላይ እንዲጫወት ከጁድ ጋር ሁለተኛ ተደራቢ አጥቂ አድርጎ እንዲጫወት ያደረገኝ እሱ ነው። ዚያድ ነው እና እዚህ አጋጣሚ ቢተዋብሬና ካሳይ አራጌን በጣም ነው የማደንቃቸው። ምክንያቱም ዓለም ሳይሰለጥን በሶስት ተች ጎልጋ መድረስ ስታስተምር የነበረው ቢተዋብሬ ነች። የሰማችሁ ነው? አዎ ይሰማል። በሶስት ተች ካሳይ አራጌ ደግሞ በአሁን ሰዓት እነሳካ የሚጫወቱበት ድሮ እኮ ግራኝ በግራኝ ነው ቀኝ በቀኝ ነው የሚጫወተው። አሁን ተቃራኒ አድርገው ግን ካሳይ አራጌ በዛ ጊዜ የቡና ተጫዋቾች ክሮስ እንዳያደርጉ ነው ኳሱን እንዲጫወቱት ግራኝን በቀኝ ቦታ ያጫውታል። ቀኝን ደግሞ በግራ። አሁን ዓለም የሚጠቀምበትን ቀድሞ ተጠቅመዋል ሁለቱ። እውነት ነው ካሳይ አራጌና ቢተዋብሬ እና ሁለቱም በጣም ነው የማደንቃቸው። በጣም እሺ ሳምዬ በቃ እኔ ጥያቄን ጨርሻለሁ። ቻው። እሺ ይሰማል? አዎ ድሪሶ እንግዲህ በጣም ለነበረን ቆይታ በጣም ደስተኞች ነበርን። በጣም ታሪክን አካፍለናል በሞላ ጎደል። እንግዲህ ሁለተኛ ዙር እንደምንገናኝ ተስፋ እናደርጋለን። ደግሞ ምኞታችን ተሳክቶልን የድሬዳዋ ልጆች ከፍ ብለው የሚታዩበት በህይወት እስካለን ያን የምናይበት ጊዜ ፈጣሪ ይስጠን እንላለን። በስተመጨረሻ መልእክት ማስተላለፍ ከምትፈልገው ነገር ካለ መልእክት ብታስተላልፍ ደስ ይላል። መልእክቱን ማስተላለፈው እኔ በተጎዳውበት ሰሞን ከአጠገቤ አለም ብለው ለተረባረቡልኝ የሀገሬ ልጆችና የኢትዮጵያ ልጆች የሰፈሬ ልጆች በጣም ነው ማመሰግነው።
እውነት ነው ከጠበቁት በላይ ነው። የሰው መውደድ እንደዚህ ሰው ይወደኛል ብዬ አላሰብኩም ነበር እና በእነሱ ጥረት ይሄው እንደምታየኝ አሁን ደህና ሆኜ ካንተም ጋር በስነ ስርዓት በመድኃኒቱ ምክንያት በስነ ስርዓት ካንተ ጋርም እያወራው ነው። እጅግ በጣም ደግሞ ማመሰግነው ፍስሐ ጦመለሳንና አሜሪካ ሚኒሶታ የሚኖረው ሮብሌ ዮኒስ ከዛ ከሚኒሶታ የእያንዳንዱን ቤት እያንኳኳ እኔ ዛሬ እንደዚህ ቆሜ እንዲሄድ ስላደረገኝ በጣም አመሰግናለሁ። እናንተም ይሄን እድል ሰጣችሁኝ፣ ክብር ሰጣችሁኝ፣ ጊዜያችሁን ሰውታችሁ ይሄን ሁሉ ነገር ስላደረጋችሁልኝ በጣም ነው የማመሰግነው እና በዚሁ ቀጥሎ በጣም ነው የማመሰግነው። ሰላም በቃኛም እናመሰግናለን። ያው እንግዳችን ስለሆንክ ስለነበረን ቆይታ ከልብ እናመሰግናለን። ቻይኒስቶ እንተንበይና እሺ በከርዬ መልካም ሳምንት ይበለን፣ የሳምንት ሰው ይበለን። እንግዲህ በሚቀጥለው ሳምንት ከአንድ እንግዳ ጋር እንገናኛለን። መልካም ሳምንት ለሁላችሁ። አያ ሰላም የሳምንት ሰው ከእናንተ ጋር ይሁን። አሜን ከሁላችን ጋር። አይ ቻው። መልካም ሳምንት ሳሚ። ተመልካቾቻችን እንግዲህ ፕሮግራማችንን ጨርሰናል። የሚቀጥለው ሳምንት አንድ እንግዳ ይዘን ወደ እናንተ እንቀርባለን። ይህ ፕሮግራም ዘወትር እሑድ በኢትዮጵያ ከምሽቱ ሰዓት አቆጣጠር 2 ሰዓት ላይ ወደ እናንተ የሚቀርብ ፕሮግራም ነው። ይህ ፕሮግራም እንግዲህ ዋናው ዓላማ የድሬዳዋ ቀድሞ ተጫዋቾችን አሁን ምን ላይ ነው ያሉት ለመደጋገፍ፣ ለመረዳዳት፣ የእነሱን ታሪክ ከፍ ለማድረግ፣ እነሱን ለማክበር እንዲሁም ደግሞ የሀገራችን ትውልድ ኳስ ለምንድነው በዚህ መልኩ የቀጨጨው፣ ለምንድነው ትውልድ እያለ ኳሳችን የጠፋው የሚሉ የተለያዩ ሐሳቦች ለማንሸራሸር የተዘጋጀ ፕሮግራም ነው። ይህ ፕሮግራም በወንድም ሳሚና በእኔ እንዲሁም በቀድሞ የድሬዳዋ እግር ኳስ ማህበር አብሮ የተዘጋጀ ነው። የድሬዳዋ እግር ኳስ ማህበርን ግን አብራችሁን ቁሙ፣ ደግፉ። አካውንቱ ላይ እዚህ ፕሮግራማችን ላይ ያለላችሁ ያቅማችሁን ብታግዙ ብዙ ሰው ነው የምታግዙትና ማህበሩን ብቻ ሳይሆን የማህበሩ እንግዲህ ትላልቅ ታሪክ ሰርተው ያለፉ ሰዎች አሉ፣ ቤተሰቦች አሏቸው፣ ምናምን አላቸውና እባካችሁ ማህበሩን አግዙ እንላለን። መልካም ሳምንት ይሁንልን። እንወዳቸዋለን። እኛ ድሬዎች ትልቅ ነበር፣ ከሰራን፣ ከለፋን፣ ከተከባበርን፣ ከተዋደድን ትልቅ እንሆናለን። መልካም ሳምንት ለሁላችሁ።